ተደራቢ ማንነት ያላቸው ያገው ወንድሞቻችንን እንደምንገፋ ቅማንቶችን እንደምንገፋ ምናውቃቸው ሰዎች ጓደኞች የነበሩ ስልክ ተደዋውለው የነበሩ ሰዎች ናቸው የሞቱት። ለብዙዎቹ አስደንጋጭ ነበረ። አንድ ነገር ግን አለ። ምን ያህል ሰው ነው የሞተው? ምን ያህል የአማራ ልዩ ኃይል ሞቷል? ምን ያህል ከመከላከያ ሰራዊት ሞቷል የሚለው አልታወቀም። መቀሌ መሄድ በራሱ ችግር አይደለም። እኔም ልሄድ ይችላልው። ማንንም ሰው መቀሌ ሀገራችን ነው ሂዶ ስራ ሊሰራ ይችላል። አብንና ፋኖ ምንድን ያላችሁ ግንኙነት አላችሁስ ወይ? አብን ሲመሰረት ብዙ የፕሮፓጋንዳ ዘመቻ ተሰርቶበት ነበር። ህወሓት ነው የመሰረተው፣ እነ በረከት ናቸው የመሰረቱት። እንደዚህ አይነት ወሬ ይወራ ስለነበር የአማራ ህዝብ ደግሞ እንደምታውቀው ነገሮችን ማጥናት ይወዳል። ምርጫ አሸንፋችሁ በፌደራል ደረጃ መንግስት የመመስረት እድሉን ብታገኙ በተመሳሳይ ህወሓት ከትግራይ አሸንፎ ይመጣ፣ ኦነግ ከኦሮሚያ አሸንፎ ይመጣ ምን አይነት ግንኙነት ነው ሊኖራችሁ የሚችለው? ብዙ ሰዎች እንደዚህ አይነት ጥያቄ የሚያነሱት የብሔር ድርጅቶችን ብዙዎቹ አላማቸው ከኢትዮጵያ መገንጠልና የራሳቸውን ነፃ ሀገር መመስረትን ያስተዋወቁ ብሔርተኛ ድርጅቶች ስለነበሩ እኛንም በዛ መነጽር የማየት ችግር ነበረ። እቺን ሀገር የአማራ ሀገር ብቻ አድርጎ የመሳል እና ሌሎች ኢትዮጵያውያን ወንድሞቻችን አማራን በጥርጣሬ እንዲመለከቱት የማድረግ ኦርቶዶክስ ቤተክርስቲያንም ለሀገር ያበረከተችውን አስተዋጽኦ ጥላሸት የመቀባትና ያላትን ኮንትሪቢዩሽን በበጎ ያለማየት አዝማሚያ ይህም የአማራን ስነ ልቦና ይሰልባል ከሚል አማራንም ደግሞ ከኦርቶዶክስ ጋር ብቻ የማያያዝ የተሳሳተ ግንዛቤ ነው ብለናሳ ህዝብ የአማራ ወጣት የአማራ ምሁር ሀቀኛ የሆነ ድርጅት የለኝም ብሎ ያስብ ስለነበር የአብንን መፈጠር በዛ አይነት ስሜት እጅግ በጣም በሚገርም አቀባበል ነበር የተቀበለውና ሚገርም ኢንቱሲያዝም ነበር፣ ሚገርም መነቃቃት፣ ሚገርም ድጋፍ ነበርና ያ ስሜት በሰከነ ሁኔታ አሁን አብን ውስጥ አለ ብዬ አስባለሁ። ምለ አዲስ ስትሆንና ጊዜ ሲያልፍ ስሜቱ መለያየቱ የሚጠበቅ ነው። ያኔ የገነፈለ ስሜት ነው የነበረው። ስሜቱ በጣም ከፍተኛ ነበር። አሁንም ቢሆን ግን ምናልባት እንደውም በአማራ ህዝብ ውስጥ የበለጠ ተቀባይነት ህዝቡ የሚጠይቀውን ጥያቄ ጨርሶ አብንም በሙሉ ልቡ መደገፍ የጀመረበት ጊዜ ስለሆነ አጠቃላይ በህዝብ ውስጥ ያለው ስሜት ከዛ ጋር ኦልሞስት ተመሳሳይ ነው ማለት እንችላለን። ያኔ በጣም ይገለጽ ነበር፣ አሁን አይገለጽ ወይስ ምንድነው መለኪያ? በተወሰነ ደረጃ ምን መሰለህ አብን ሲመሰረት ብዙ የፕሮፓጋንዳ ዘመቻ ተሰርቶበት ነበር። ህወሓት ነው የመሰረተው፣ እነ በረከት ናቸው የመሰረቱት። እንደዚህ አይነት ወሬ ይወራ ስለነበር የአማራ ህዝብ ደግሞ እንደምታውቀው ነገሮችን ማጥናት ይወዳል፣ መጠየቅ ይወዳልና ያ ሁሉ ይነሳ የነበረው ጥያቄ ክሊር ሆኖ ዛሬ አብን በአማራ ህዝብ ጥያቄዎች ዙሪያ ያለው አቋም ግልጽ በመሆኑ አይ ቲንክ ህዝባችን የሚጠይቀውን ነገር የሚያነሳውን ነገር አጥርቶ አሁን በሙሉ ልብ እየደገፈን እንደሆነ ይሰማኛል። ለምን እንዳነሳው ዶክተር ብዙ ጊዜ በፊትም ባለው ታሪካችን ይወጡና ፓርቲዎቹ ልክ እንደርችት እዛው ላይ ይቀራሉ። በ97 የነበሩት ሌሎችን ፓርቲዎች በሙሉ ስታነሳ ቅንጅት ስታየው ምሳሌ ስሙ ብቻ ነው የቀረው። ህዝቡ ልቡ ስሙ አለ። በቅርብ እንኳን የነበሩት ነሰማያዊ ፓርቲ ምናምን ሁሉ እንደዛው ማለት ነው። አብን አሁን ጠፉ ሚል ሰው የሉም እንቅስቃሴ ያደርጉ ሚል ሰው አለ ብዙዎቹ ማለት ነው። ምን ደረጃ ላይ ነው ያላችሁት አሁን? እንግዲህ እንቅስቃሴው የመጀመሪያዎቹ ወቅት ላይ ሰፊ የማደራጀት ፕሮግራማችን የማስተዋወቅ ከህዝቡ ጋር የመወያየትና የአማራ ህዝብ አጠቃላይ ያለውን የፖለቲካ ጥያቄዎች፣ የኢኮኖሚ ጥያቄዎች፣ የማህበራዊ ጥያቄዎች የመረዳት ወቅት ነው የነበረው። ስለዚህ ሰፊ ስብሰባዎችን እናደርግ ነበር። ሰፊ የማደራጀት ስራ፣ ሰፊ ጉዞዎችን እናካሄድ ነበር። ያን ሂደት አልፈነዋል። አሁን ቀጣይ ሀገራዊ ምርጫ አለ፣ ክልል አቀፍ ምርጫዎች አሉ። ለሱ የፖሊሲ ዝግጅት ሰነድ የማዘጋጀት ፕሮግራሞችን የማዘጋጀት እንዲሁም ለምርጫ ራን የሚያደርጉ ሰዎችን ፕሮፋይል የማደራጀት
እንዲሁም የፓርቲውን መዋቅር ባለፈው አንድ ዓመት ውስጥ የተጓዝንበትን ሁኔታ ገምግመን አጠናክረን ፓርቲውን ለማስሄድ መሄድ የሚገባንን ነገሮች እየሰራን ያለነውና ፎርሜሽን ስቴጅ ላይ እና መጀመሪያ ስንጀምር የነበረን እንቅስቃሴ አሁን የሚታይ አይደለም። ግን ደግሞ የምርጫ ቅስቀሳ እና በይፋ ክርክሮች እንዲሁም ለምርጫው ህዝባችን የማንቀሳቀስ ስራ ደግሞ በጥቂት ወራት ውስጥ ምንገባበት ነው የሚሆነው። ያንንም ያለንን ድጋፍ ያለንን የተግባር እንቅስቃሴ ተመልሰን እንላለን። ስራ ግን አልቆመም። መልካም። ይህን ጥያቄ በኋላ ላይ ደግሜ ማነሳ ይሆናል። ሌላ ጥያቄ ብዙ ጊዜ ኢትዮጵያ ትበተናለች ወይም ደግሞ ብሔር ተኮር ፖለቲካው ሲመጣ ኢትዮጵያ ትበተናለች የሚል አሳስ ብዙ ጊዜ ይመጣል። በብዛት እንደውም ይሄ በአማራ ህዝብ ዘንድ ይነገር የነበረ ወይም በአማራ ኤሊትና ፖለቲካ ዘንድ ይነገር የነበረ አሳስብ ነው። እናንተ ያን ሰብራችሁ የአማራ ብሔርተኝነትን ስትተክሉ በተመሳሳይ አማራ ብሔርተኛ ከሆነማ ኢትዮጵያን በተኗት፣ ለዚህም ኃላፊነት መውሰድ ያለበት አብን ነው የሚሉ አሉ። በተለይም እድሜያቸው ከፍ ያሉ ፖለቲከኞችና የፖለቲካ ምሁራን አንደኛ መገንጠል እንደ አማራጭ ትጠቀማላችሁ ወይ? ሁለተኛው ነገር ሀገር መበተን ነው ወይስ ሀገር መገንባት ነው ዋነኛ ግባችሁ የሚለውን ማወቅ ስለምፈልግ ነው። መልካም። እንግዲህ ብዙ ሰዎች እንደዚህ አይነት ጥያቄ የሚያነሱት የብሔር ድርጅቶችን ብዙዎቹ አላማቸው ከኢትዮጵያ መገንጠልና የራሳቸውን ነፃ ሀገር መመስረትን ያስተዋወቁ ብሔርተኛ ድርጅቶች ስለነበሩ እኛንም በዛ መነጽር የማየት ችግር ነበረ። አብን ከኢትዮጵያ የመገንጠል አላማ የለውም። የአማራን ህዝብ ከኢትዮጵያ የመለየት የመገንጠል ወይም የራሱን ነፃ ሀገር የመመስረት አላማ የለውም። በማኒፌስቶአችን ላይ በግልጽ እንዳሳየነው እንዳሰፈርነው ግባችን የአማራ ህዝብ እኩል በአንደኛ ደረጃ ዜግነት ተከብሮ የሚኖርበት አገር መፍጠር ነው። ባለፉት 28 ዓመታት የኢህአዴግ ህወሓት መራሹ የኢህአዴግ አገዛዝን ብናይ የአማራ ህዝብ በሁለተኛ ደረጃ ዜጋ የኖረበት አንገቱን እንዲደፋ የተደረገበትና ለኢኮኖሚያዊ ብዝበዛ የተዳረገበት ህዝቡ እንዲቆረቁዝ የተደረገበት ማርጂናላይዝ የተደረገበት ከፖለቲካ ስልጣን የተገፋበት ወቅት ነበር። ስለዚህ ፍላጎታችን ምንድነው? ይህንን ኢፍትሃዊ የሆነ ስሪት በማስተካከል የአማራ ህዝብ ከሌሎች ወንድሞቹ ጋር እኩል ተከብሮ የሚኖርበትን ስርዓት መፍጠር ነው ማለት ነው። ኢትዮጵያን ይበትናል ወይ አማራ በብሔር መደራጀት ሲባል አርጊውመንቱ ስህተት ነው። የኦሮሞ መደራጀት አገር ካላፈረሰ፣ የትግሬ በትግሬነቱ መደራጀት አገር ካላፈረሰ፣ ሶማሌው በሶማሊነቱ መደራጀት አገር ካላፈረሰ የአማራ መደራጀት ለምን አገር ያፈርሳል? በእርግጥ በረጅም ጊዜ የህዝባችን ስነልቦና ታሪኩን ስናየው ለኢትዮጵያ አንድነት ቀናኢ የነበረ ህዝብ ነው። ፓን ኢትዮጵያኒስት በሆኑ የኢትዮጵያን አንድነት በሚያቀነቅኑ ድርጅቶች ውስጥ ተሳትፌ የፖለቲካ ጥያቄ መልስ ያገኝልኛል ብሎ የሚያምን የነበረ ህዝብ ነው። ነገር ግን ደግሞ ስትራክቸራሊ ኢትዮጵያ የተሰራችበት ባለፉት 28 ዓመታት የብሔር መዋቅር ነው። ይህ የብሔር መዋቅር በተተከለበት ስሪት አማራ ብቻውን በብሔሩ ሳይደራጅ መብቱን ሊያስከብር የሚችልበት ድምፁ ሊሰማ የሚችልበት ቫያብል የሆነ መንገድ የለም የሚል ግምገማ ነበረ። ስለዚህ አማራ ከሌሎቹ ጋር እኩል በጠረጴዛ ዙሪያ ተቀምጦ ለመደራደር ጥቅሞቹን ለማስከበር በአማራነቱ መደራጀት መቻል አለበት። ድምቀት ሳይሰጠው አልፎ የነበረውን አማራነቱንም ሪአፊርም አድርጎ በደንብ አረጋግጦ መያዝ ኢትዮጵያ ውስጥ ባለው የፖለቲካ ስሪት ተወዳዳሪ ለመሆን ለማሸነፍም የተሻለ መንገድ ነው ብለን አስበን ስለነበር እሱን ለማሳካት ነው የተቋቋመው እንጂ ሀገራችን እንድትፈርስ ፍላጎት የለንም። በእርግጥ አማራ ከሌሎች ኢትዮጵያውያን ባላነሰ ሁኔታ ለዚች ሀገር ደሙን አፍሷል፣ አጥንቱን ከስክሷል። ኢትዮጵያ እንድትሆን የራሱን ከፍተኛ ድርሻ አበርክቷል ብለን እናስባለን።
በዚህ በአማራ ብሔርተኝነት ውስጥ አሁን እርስዎ እንደነገሩኝ የመገንጠሉም ከሌላው ህዝብ የመለየቱ ሀሳብ ከሌለ መሰረታዊ ነገር ደግሞ ከላይ ኢትዮጵያዊነት አለ። እንዴት ነው የአማራ ብሔርተኝነት ኢትዮጵያዊነት ሊያስተናግደው የሚችለው? ማስተናገጃ መንገዶችስ አሉት ወይ? በጣም ጥሩ ጥያቄ ነው። በመሰረቱ በአብን የፖለቲካ ትንታኔ መሰረት አንድ ሰው ቢያንስ 3 መሰረታዊ ማንነቶች ወይም የማንነት አምዶች አሉት ብለን እናስባለን። አንደኛው ግለሰባዊ ማንነቱ ነው። ግለሰባዊ ማንነት ስንል አንድ ግለሰብ በግሉ ያለው ደስታ፣ ሐዘን፣ ስሜት፣ ህመም እነዚህን የሚመለከት ነው። ስለዚህ ደሳለኝ እንደ ደሳለኝ በግሉ የራሱ ደስታ አለው፣ የራሱ ሐዘን አለው፣ የራሱ ስሜት አለው፣ የራሱ ህመም አለው። ይሄ ሌላ ከማንም ጋር ሼር ማላደርገው ግለሰባዊ ማንነቴ ነው ማለት ነው። ከዛ አለፍ ሲል አንድ ሰው ግን ብቻውን አይኖርም። ከማህበረሰቡ ጋር ኢንተራክት ያደርጋል። ደሳለኝ እንደ ደሳለኝ ተነጥሎ ብቻውን ህልውና የለውም። ቤተሰብ አለኝ፣ የወጣሁበት ማህበረሰባዊ ማንነት አለኝ፣ ባህል አለኝ፣ ቋንቋ አለኝ፣ እምነት አለኝ። ያደኩበት ማህበረሰብ ስሪትን ተከትዬ ነው የምኖረው ማለት ነው። ከግለሰባዊ ማንነቴ ማህበረሰባዊ ማንነቴ ተከትሎ ይመጣል ማለት ነው። ከዚህ አለፍ ሲል ደግሞ አገራዊ ማንነታችን ወይም ደግሞ እናስፋው ካልና ዓለም አቀፋዊ ማንነታችን አለን ማለት ነው። ስለዚህ በመሰረታዊነት እነዚህ 3ቱ ማንነቶች የሚጋጩ አይደሉም። ደሳለኝ ጥሩ ግለሰብ ሆኖ በግሉ ጥሩ አማራ ሆኖ ጥሩ ኢትዮጵያዊ መሆን ይችላል። ስለዚህ የአማራ ብሔርተኝነትና ኢትዮጵያዊ ብሔርተኝነት ነሰሰሪሊ የሚጋጩ አይደሉም። ጠንካራ አማራ ካለ መብቱ የተከበረለት ተረጋግቶ የሚኖር አማራ ማህበረሰብ መፍጠር ከቻልና ለኢትዮጵያ መረጋጋትም ለኢትዮጵያ ጥንካሬም አስተዋጽኦ ያበረክታል ማለት ነው። በተመሳሳይ ሌሎች ህዝቦች ኦፍ ኮርስ ሌሎች ወንድሞቻችን መብት በአግባቡ ካልተከበረ፣ ሌሎች ወንድሞቻችን ሰላም ካላገኙ የአማራ ህዝብ ተነጥሎ ሰላም ያገኛል የሚል እምነት የለንም። ስለዚህ ወደፊት ማየት የምንፈልጋት ኢትዮጵያ አማራው፣ ኦሮሞ፣ ሁሉም ኢትዮጵያዊ በቁመናውና በመጠኑ ልክ እኩል የሚወከልባት ፍትሃዊ በሆነ መንገድ የሚጠቀምባትና በሰላም አንዱ ካንዱ ጋር ተከባብሮ የሚኖርባት ኢትዮጵያን ማየት ነው የአብን ህልም። ዶክተር የአብን መምጣት አንድ በምስራቅ አፍሪካ የፈጠረው አዲስ የፖለቲካ አካሄድ አለ። አማራን እንደ ብሔርተኛ ያለ መቁጠር፣ አማራን እንደ ገዥና አፍሪካን እንደሚገዛ አሳሱን በዛ ውስጥ እንደሚሄድ ነበር በአብዛኛው የአፍሪካ ፖለቲከኞች ዘንድ የነበረው አረዳድ፣ አውሮፓም ድረስ ማለት ነው። የአፍሪካን ተወና ሰሜን ኢትዮጵያ አለ። ኢትዮጵያዊነትን አቢሲኒያኒዝምን በመትከል በማቆየት ሃይማኖቶችንም በማሳደግ ትውፊት በመፍጠርና ልጆችንም ሆነ ያንንም ትውፊት የመንግስት ስራ እስከማድረስ ድረስ የቆየ የሰሜን ኢትዮጵያ ህዝብ አለና አሁን አማራና የትግራይ ህዝብ ብለን በክልል ደረጃ ምንጠራው ማለት ነው። በእነዚህ ውስጥ አብን ምሳሌ ወደ መቀሌ ሲሄድ የሚያጣላን እኮ አብን ነው የሚሉ ሰዎች አሉ። ሰሜን ኢትዮጵያን እንደሚፈረካክስ ወይም ችግር እንደሚፈጠር አንድ ፓርቲ የመቁጠር ነገር አለ። ምንድነው ለሰሜን ህዝቦች ግንኙነትና ለሰሜን ፖለቲካ ያላችሁ አመለካከት? እንግዲህ ቅድም ስገልጽ እንደነበረው አብን ሲመሰረት ጀምሮ በተለይ የትግራይ ጽንፈኛ የፖለቲካ ኃይሎች እና ሚዲያዎች እና ትግራይ ኦንላይንን ጨምሮ ሰፊ የማጥላላት ዘመቻ ነው የከፈቱብን። የመጀመሪያው የምስረታችን ዕለት ትግራይ ኦንላይን አንድ አርቲክል አሳትሞ ነበር። ጽንፈኛና በጣም ጦረኛ ድርጅት ተመስርቷል የሚል ማለት ነው። ዞሮ ዞሮ በእኛ እምነት የትግራይና የአማራ ህዝብ በደም የተሳሰረ ረዥም የታሪክ መስተጋብር ያለው በስነ ልቦናው፣ በታሪኩ፣ በባህሉ ሰፊ መስተጋብር ያለው ተጋብቶ ተዋልዶ የኖረ በደም የተገናኘ ህዝብ ነው ብለን እናስባለን። ባለፉት ዓመታት የነበሩ የፖለቲካ ኃይሎች እነዚህን ሁለቱን ህዝቦች ያላቸውን ግንኙነት ለማበላሸትና
በጥርጣሬ በጠላትነት እንዲተያዩ የተሰራ ስራ አለ። በዋነኝነት ህወሓት በአማራ ህዝብ ላይ ያደረሰው በደል ያደረሰው ሰቆቃ አማራ ወንድሙን የትግራይን ህዝብ በጥርጣሬ ሳይበት የነበረ ሁኔታ አለ። ያም ሆኖ ግን እንደ አንድ አማራ የምኮራበት ነገር አንድም አማራ የትግራይን ህዝብ ከህወሓት ጋር አዳብሎ በጠላትነት የፈረጀበት ሁኔታ የለም። አብንም የትግራይን ህዝብ ከህወሓት ነጥሎ ይመለከታል። የህወሓት ውስጥ ወንጀል የፈጸሙ ግለሰቦች በአማራ ህዝብ ላይ ወንጀል የፈጸሙ ሰዎች በወንጀላቸው እንዲጠየቁ እንፈልጋለን። የትግራይና የአማራ ህዝብ መካከል ግን ኮሽታ እንዲሰማ እንፈልግም። ወደፊትም እጣ ፈንታችን በከፍተኛ ሁኔታ የተሳሰረ ነው ብለን እናስባለን። ስለዚህ አሁንም ቢሆን ከትግራይ የፖለቲካ ኃይሎች ጋር ከአንዳንዶቹ ጋር ውይይቶችን ጀምረናል፣ ንግግሮችን ጀምረናልና የኛ ፖለቲከኞች በሁለቱ ህዝቦች መካከል መቀራረብን የመፍጠር ግዴታ አለብን። ህወሓት ያበላሸውን ህወሓት የረበሸውን ስሜት መጠገን መቻል አለብን ብለን እናስባለን። ልንጎዳውና የትግራይን ህዝብ ጉዳት እንዲደርስበት ወይም ደግሞ አብን መጥፎ ነገር የሚያስብ ግን ድርጅት አይደለም። አይ ቲንክ በሂደት ህዝቡ ይረዳናል ብዬ አስባለሁ። ፕሮግራማችን ግልጽ ነው። አንዳንድ የተፈጠሩ ኢፍትሃዊ ነገሮች አሉ፣ የሁለቱን ህዝቦች የወደፊት የጋራ ግንኙነት ሊጎዱ የሚችሉ ነገሮች። ለምሳሌ ድንበር አካባቢ የሚነሱ የማንነት ጥያቄዎች አሉ፣ የድንበር ጥያቄዎች አሉ። እነሱን በጋራ የትግራይና የአማራ ልሂቃን የትግራይና የአማራ ህዝብ ሽማግሌዎች ቁጭ ብለው ቢመክሩ መፍትሄ ያጣሉ ብዬ አላስብም። አብንም እንደዛ ነው ሁኔታዎችን የሚተነትነውና ሰሜን ኢትዮጵያ የመጉዳት የማፍረስ በተለይ የትግራይና የአማራ ህዝቦችን የማጋጨት ፍላጎት በአብን በኩል የለም። ቀደም ሲል አርቲክሉ ያነሱት አርቲክል አንብቤያለሁ። ከዛም በኋላ የተጻፉትን ለማንበብ ሞክሬያለሁና አንደኛው ጉዳይ ፋኖን የአብን ኃይል አድርጎ ይነሳል። ብዙ ጊዜ በተለያዩ ቦታዎች የሚወሰዱ እርምጃዎች፣ ምሳሌ በቤሻንጉል ጥቃት ሲፈጸም የሚወሰዱ መልሶችን የአብን መልስ አድርጎ የመተንተን አንዳንድ ፖለቲከኞች የመንግስት ባለስልጣናት ምን የማቅረብ ነገር አለ። የኔ ጥያቄ ምንድነው? አብንና ፋኖ ምንድን ያላቸው ግንኙነት አላችሁስ ወይ? የአማራ ወጣቶች ማህበር መስረታም ላይ በተመሳሳይ የሚደረጉ ንግግሮች አንዳንዴ የአብን ተወካዮች ይገኛሉ። ያ አደረጃጀት የፓርቲው ነው ወይስ የህዝብ ነው? ምንድን ያለው ግንኙነት የሚለውን ማወቅ ፈልጋለሁ። ጥሩ። እንግዲህ ፋኖ ምንድነው ላልከኝ፣ ፋኖ ማለት የአማራ ወጣት ማለት ነው። ብዙዎቹ እነዚህ ወጣቶች ህዝባቸውን መጠበቅ ይፈልጋሉ፣ አካባቢያቸውን ሰላም ማስከበር ይፈልጋሉ። ስለዚህ ፋኖ ማንኛውም ወጣት በተለይ አርሶ አደር ገጠር አካባቢ ያሉት ከተማማ አካባቢ ያሉት የግል ትጥቃቸውን የግል መሳሪያቸውን ተጠቅመው አካባቢያቸውን ሰላም በማስጠበቅ ስራ የተሰማሩ ወጣቶች ብዙ ናቸው። ህጋዊ መዋቅር ግን አይደለም። ህጋዊ መዋቅር አይደለም። ህጋዊ እንዲሆንም አይጠበቅም። ህዝብን ሙሉ ህዝቡን ማለት ትችላለህ። በኢትዮጵያ ከ70% በላይ የህዝብ ስብጥሩ ወጣት ነው። የአማራ ህዝብም ከዚያ የተለየ አይደለም። ስለዚህ 70% የሚሆነው የአማራ ወጣት ራሱን ከፋኖ ጋር ያስተሳስራል። ለህዝቤ ሰላም፣ ለህዝቤ ጸጥታ፣ ለህዝቤ ደህንነት አስፈላጊ ከሆነ ህይወቴን መክፈል እፈልጋለሁ ብሎ የሚያስብ ወጣት ነው ብለን ልንበይነው እንችላለን ማለት ነው። ብዙ ሰዎች ፋኖን በጥሩ አይመለከቱትም። ፕራክቲካሊ ካየነው አማራ ክልል በጣም የተረጋጋ ወጣቱ ዲሲፕሊን የሆነ ክልል ነው ማለት እንችላለን። ምልህ ለምሳሌ በተደጋጋሚ የሚነሳ የመንገድ መዝጋት ጉዳይ አለ። መንገዱን እየዘጋ ያለው ደግሞ ፋኖ ነው አብን ነው ሁሉ የሚባልበት ሁኔታ አለ። ግን ስንት ቀን ተዘጋ መንገድ? ለምሳሌ ከአማራ ክልል ወደ ትግራይ ክልል የሚያሳልፈው አውራ ጎዳና ስንት ቀን? አንድ ቀን ሁለት ቀን በአካባቢው በነበረው የሰላም መደፍረስ የተዘጋውን ሁሉ በከፍተኛ ሁኔታ በማስጮህ አመቱን ሙሉ ረጅም ጊዜ ተዘግቶ እንደኖረ ማቅረብ የሚፈልጉ ቡድኖች አሉ። እኛ
በየቦታው እንቅስቃሴ እናደርጋለን። በየቦታው ካለው ደጋፊያችን አባላታችን ጋር መረጃ እንለዋወጣለን። የትግራይና የአማራ መስመር አገራዊ አውራ ጎዳና ከ2 ከ3 ቀን በላይ ያኔ ቆቦ አላማጣ አካባቢ ተፈጥሮ በነበረው የጸጥታ መደፍረስ ያኔ ከመዘጋት ውጭ ምንም የተፈጠረ ነገር የለም። ሀብት የማስወረድ ህገወጥ ዘረፋ አለ ተብሎ ይወራል። ስንት ቀን አለ መረጃ አቅርቡ ቢባል ግን መረጃ ማቅረብ የሚችል ሰው የለም። ስለዚህ ፋኖ የአማራ ወጣት ነው። ይሄ አማራ ወጣት ደግሞ በገባው ልክ ለህዝቡ ለመታገል ለህዝቡ ለመሞት የአካባቢውን ጸጥታ ለማስከበር የተዘጋጀ ወጣት ነው ማለት ነውና አጠቃላይ ሚናውን በገንቢ ሚናነት ልናየው ይገባል ብዬ አስባለሁ። በአብንና በፋኖ አደረጃጀቶች መካከል ምንም ግንኙነት የለም። ምንም አይነት ግንኙነት የለም። ለምሳሌ አመራሮቹ የፋኖ አመራር ማን ነው ብትለኝ ኢንፎርማል አደረጃጀት ስለሆነና በየአካባቢው የተበተነ ስለሆነ እኛ የምናውቀው አደረጃጀት አይደለም። በተመሳሳይ የአማራ ወጣቶችም ከአብን መመስረት በኋላ መነቃቃት ፈጥረው በብሔራችን ተደራጅተን ፖለቲካ ውስጥ ማንሳተፍ ወጣቶች የሲቪክ አደረጃጀቶችን ፈጥረን ለህዝባችን ማድረግ ምንችለውን መሞከር አለብን ብለው እየተንቀሳቀሱ ነው። ስብሰባዎቻቸው ላይ አብንንም አዴፓንም ይጋብዛሉ። የአማራ ፖለቲካ ዋነኛ ተዋናዮች ስለሆኑ ሁለቱ ድርጅቶች እንድንገኝ እንጋበዛለን። አንዳንዶቹ ላይ አዴፓም አመራሮች ተገኝተው መልእክት ያስተላልፋሉ፣ እኛም መልእክት እናስተላልፋለን። ያ ማለት ግን ከአብን ጋር ግንኙነት ያላቸው የአብን የወጣት ክንፎች ናቸው ማለት አይደሉም። እነዚህ ድርጅቶች በጣም ቫይብራንት በጣም ወጣት ጎበዝ ልጆች እየፈሩ ያሉበት ወደፊት የአማራን ህዝብ ሊመሩ የሚችሉ ወጣቶችን በስነ ምግባር በአመራር በአስተሳሰብ እየቀረጹ ያሉ አደረጃጀቶች ናቸውና ከፖለቲካ ገለልተኛ ናቸው። አቅጣጫ ግን ልናስይዛቸው ይገባል ብዬ አስባለሁ። ምክንያቱም ወደፊት ህዝባችን ሊመሩ የሚችሉ ፖለቲከኞች ከነዚህ የሲቪክ አደረጃጀቶች ከነዚህ የሲቪክ ማህበራት ሊወጣ ይችላል የሚል ተስፋ አለን። ግንኙነት ግን ፎርማል የሆነ ግንኙነት የለንም። ያው እንደ አማራ ዜጋ ነው እንደ አንድ አማራ ድርጅት እንደ አንድ አማራ ስቴክ ሆልደር እንደ አንድ አማራ ባለድርሻ አብንም የወጣቶች ማህበራትም የሌሎች ማህበራትም አሉ። ባይዘወይ የሙያ ማህበራት አሉ። ለምሳሌ የአማራ ሐኪሞች ማህበር አለ። የአማራ ሴቶች ማህበር እየተመሰረተ ነው። የአማራ የህግ ባለሙያዎች ማህበር የተለያዩ ዘርፎች አሉ። ከነዚህ ጋር እንግዲህ እንደ ባለድርሻ አካል እንገናኛለን ማለት ነው። መልካም ዶክተር፣ ቀደም ሲል ስለ መንገዱ ያነሱት ጉዳይ አለ። አንድ ቀን 2 ቀን ተዘግቷል። በማህበራዊ ሚዲያውም ብዙ ጭቅጭቅ ሲያስነሳ የነበረ ነው። ነገር ግን መዘጋቱ ብቻ ሳይሆን አካባቢው ላይ አሁን ብዙዎቹ የሚያነሱት አልፎ ለመሄድ ያለው ፍተሻ መንገላታቱን እንፈራለን ይላሉ። አሁን ወደ ትግራይ የሚሻገሩ ወንድሞቻችን ማለት ነው። አንድ ይሄ ከምን የመነጨ ነው? ሁለተኛ ካልተዘጋ ለምንድን ነው በአማራ ክልል መንግስትም በፌደራል መንግስትም በእናንተም ጭምር መንገዱ አልተዘጋም ክፍት ነው ብሎ መናገር ያልተቻለው? አይ ቲንክ ፍተሻው እንደውም በአብን ግምገማ የአማራ ክልል ዝቅተኛ ፍተሻ ያለበት ክልል ነው ብለን ነው ፍተሻው እንዲጠናከር እንፈልጋለን ባይዘወይ። ምክንያቱም ክልሉ የማንም የታጠቀ ኃይል እንደፈለገ የሚያልፍበትና ህዝባችን የሚጎዳበት የህዝባችን ሰላም የሚያደፈርስበት ሁኔታ እየተፈጠረ በተደጋጋሚ ስላየን ኬላዎች መጠናከር አለባቸው። ፍተሻው ተጠናክሮ ወንጀለኞች በክልሉ ውስጥ እንዳያልፉ መተላለፊያ እንዳያደርጉት መሰራት አለበት ብለን እናስባለን። በህጋዊ መንገድ የክልሉ እና የፌደራል የጸጥታ ኃይሎች ማለት ነው። ለምሳሌ ወደ ትግራይ ክልል የሚሄደው ከአዲስ አበባ በደብረ ብርሃን በደሴ በኩል አድርጎ የሚሄደውን መንገድ ቅርብ ጊዜ ተጉዘ ካየህ ኦሮሚያ ክልል ላይ 3-4 ጊዜ ከአዲስ አበባ ደብረ ብርሃን እስክትደርስ ፍተሻ አለ። ከደብረ ብርሃን ደሴ ወይ ከደብረ ብርሃን ቆቦ የአማራን ክልል እስክትለቅ ድረስ ግን አንዴም ፍተሻ ላይኖር ይችላል ማለት ነው። በዚህ ነው እኔ እንግዲህ ያለኝ መረጃና እስከሚገባኝ ያለ ነገር የሚያሳቅቅ ፍተሻ ኑሮ የትግራይ ወንድሞቻችን ተሳቀው መሆኑን አሁን ነው የምሰማው። መረጃ የለኝም። ዞሮ ግን አገራቸው ነው፣ ህዝቡ ወንድማቸው ነው።
ህጋዊ የሆነ ሰውና ምንም አይነት መሳሪያ ወይም ሌላ ህገወጥ ነገር ማያስተላልፍ ከሆነ ሊሳቀቅ አይገባም ብዬ አስባለሁ። መንገዱ ሲዘጋ ለምን አልገለጻችሁም ያልኸው ምልህ ያን ወቅት ተደጋጋሚ መግለጫዎችን ሰጠን ነበር። አንደኛ የመንገዱ መዘጋት ኢኮኖሚክ ግንኙነቱን ካየኸው የአማራ አርሶ አደሮች ምርት ነው የሚወጣበት፣ ገበያቸውን ነው የሚያጡት መንገድ ከተዘጋ ማለት ነው። ኦፍ ኮርስ ጥያቄዎች አሉን በሁለቱ ህዝቦች መካከል በሁለቱ ክልሎች መካከል ቅድም ሳነሳው የነበረው የወሰን ጥያቄዎች አሉ፣ የማንነት ጥያቄዎች አሉ። ያ ነገር ግን የህዝቦችን ግንኙነት በሚቆርጥ ወይም በሚበጥስ መንገድ መፍትሄ ያገኛል ብለን አናስብም። በሁለቱ ክልሎች መካከል ያለው ችግር መፈታት የሚችለው በሰለጠነ ስርዓት ባለው በጠረጴዛ ዙሪያ በሚደረግ ድርድር ውይይት ነው ብለን እናምናለን እናስባለንና ገልጸናል ነው። መንገዱ እንዳይዘጋም በእኛ መዋቅር ኮሙኒኬት አድርገን በቻልነው መንገድ ወጣቱ ከስሜታዊ በጸዳ መንገድ ጥያቄ ካለው ወይም ደግሞ ህገወጥ እንቅስቃሴ አለ ብሎ የሚያስብ ከሆነ ለህግ አስከባሪ አካላት ጉዳዩን እንዲያመለክትና ከዚያ ውጭ መንገዶችን መዝጋትና የተጫነ ጭነት ካለ እንዲራገፍ ማድረግ ተቀባይነት የሌለው መሆኑን በመግለጻችንና ወጣቱም በአግባቡ ስለሰማን ምንም አይነት ኢንተራፕሽን የሌለበት ክልል ነው ብዬ በድፍረት መናገር ይችላልነው። ሌሎች አካባቢዎች የሚካሄደውን ስለምናቅ ነው። ሌሎች አካባቢዎች በየቦታው ኬላ ላይ ክፍያ ካልከፈልክ እንደ ቀረጥ አይነት ኢንፎርማል ክፍያ ካልከፈልክ መንቀሳቀስ ማይቻልባቸው ክልሎች አሉ ኢትዮጵያ ውስጥ እናቃለን። ስም መጥቀስ አይጠበቅብን። ነገር ግን የአማራን ህዝብ የማጠልሸት ህዝቡ ልክ የትግራይን ህዝብ የመጉዳት ፍላጎት እንዳለው ህወሓት በተለይ በከፍተኛ ሁኔታ ይሰራበታል። ያ ደግሞ እንግዲህ የትግራይን ህዝብ እንደምሽግ ለመጠቀም ህወሓት የመጨረሻ አማራጩ እንደዚህ ግንኙነቱን ማሻገር ነው፣ ከዛ የመነጨ ነው የሚል ግምገማ አለን በእኛ በኩል። መልካም። ከክልሉ ውጭ ለሚኖር አማራ ታደርጉት የነበረው እንቅስቃሴ ነበረ። በዛ እንቅስቃሴ ምክንያት እየተፈጠረ አማራዊውን ከሌሎች ክልሎች የማስወጣት ሂደት እንዳለም በተለያዩ ሚዲያዎችም ሲገለጽ እናንተም በአንዳንድ ምክንያቶች ስትገልጹት ነበረ። የአማራ ብሔርተኝነትን ሌላ ክልል ሆኖ ለመተግበር የሚያስቸግርባቸው የሀገራችን መሰረታዊ ሁኔታዎች አሉ ብዬ አምናለሁኝና እናንተ ግን የምታደርጉት እንቅስቃሴ ምን ያህል ጥንቃቄ የተሞላው ነው? አሁንስ በምን ደረጃ ላይ ነው የሚገኘው? አይ ቲንክ የመነሻ ሀሳብ በተወሰነ ደረጃ መስተካከል አለበት ብዬ አስባለሁ። ባለፉት 28 ዓመታት ከአማራ ክልል ተብሎ ከሚጠራው ቦታ ውጭ የሚኖረው አማራ ያልደረሰበት የግፍ አይነት ያልደረሰበት የመፈናቀል አይነት አልነበረም። ያብን መምጣት ምንድነው ያደረገው? መረጃዎቹን ለህዝቡ ማድረስ በመጀመራችንና ሚዲያዎችም እንዲዘግቡት ማድረግ በመቻላችን ትኩረት እንዲያገኝ አድርጓል ብለን እናስባለን። እንዲታወቅ አድርጓል እንጂ የተለየ መፈናቀል አመጣል የሚል መረጃዎች እሱን አያሳዩ። ጉራ ፈርዳ በሁለት ሳምንት እነ ሽፈራው ሽጉጤ ከ75000 በላይ አማራ አፈናቅለዋል። አሁን 75000 አማራ አልተፈናቀለም በዚህ አንድ አመት ውስጥ። ስለዚህ ቁጥሩን ካየነው ፋክቱ እሱን አይደለም የሚያሳየው። አማራ ደግሞ በብሔርተኝነቱ እንዳይደራጅ ከክልሉ ውጭ አማራው አለና አማራውን ለጥቃት ይዳርጋል ለሚል አመለካከትም አለ። እሱም ስህተት ነው። በመሰረቱ የአማራ ህዝብ በክልሉ ውስጥም ሆነ ከክልሉ ውጭ ያለው የአማራ ህዝብ መብቱ ሊከበር የሚችለው በአግባቡ ተደራጅቶ ሲታገልና በአገራዊ ፖለቲካ ውስጥ ድምፁ ሲሰማ ነው ብለን እናስባለን። ስለዚህ ከክልሉ ውጭ ያለውን አማራ እያደራጀን ነው። ስናደራጀው ግን ከአካባቢው ሌሎች ብሔር ወንድም እህቶቹ ጋር በሰላም ሲኖር የነበረውን መስተጋብር አጠንክሮ እንዲይዘውም በዛው ልክ እናስተምራለን፣ ሐሳባችን እናቀርባለን። ህዝቡ በርግጥ ያውቃል። ለረጅም ዘመናትም ይህ ህዝብ ከሌሎች ወንድሞቹ ጋር አርሶ ነግዶ ወልዶ ተጋብቶ ክፉንም ደጉንም አሳልፎ የኖረ ህዝብ እንደሆነም እናውቃለን። ችግሩ ያለው የፖለቲካ ልሂቃን ላይ ነው። እነዚህ የፖለቲካ ልሂቃን ብዙ ብሔርተኛ ድርጅቶች
ጥቂት ፖለቲከኞች ህዝቡ ማለት አይደለም ባይዘው የኦሮሞ ህዝብ የአማራን ህዝብ ይጠላዋል ወይ ብትለኝ ይጠላዋል ብዬ አላስብም። ወዳጁ ነው እንደው ቤንሻንጉል ጉሙዝ የሚኖረው ህዝብ አማራውን ይጠላዋል ካልከኛ አይጠላውም፣ ይወደዋል። አማራ ከማንንም ጋር መኖር ችግር የሌለበት በሰላም ሰላማዊ መስተጋብር ፈጥሮ መኖር የሚችል ህዝብ ነው። ነገር ግን የፖለቲካ ልሂቃን ባንድም ሆነ በሌላ መንገድ ካድሬዎችን ጨምሮ ማለት ነው በአካባቢው ሂዶ ሰርቶ ሀብት ሲያፈራ ከአካባቢው እንዲፈናቀል ሀብቱ እንዲወድም እንዲዘረፍ ሲያደርጉ ስለነበር የዛ መቀጠል ካልሆነ በቀር ከአብን መፈጠር ጋር አዲስ የተፈጠረ ክስተት አለ ብለን አናስብም። ወደፊትም ይኖራል ብለን አንጠብቅም። ዞሮ ዞሮ ምንድነው አማራ ሳይደራጅ ብዙ መከራ ደርሶበታል። በመደራጀቱም ከዚህ የተለየ የሚገጥመው ነገር አይኖርም። የሚገጥመው ችግርም ካለ የሚፈታው በትግል ነው ብለን እናስባለንና ትግላችን ለአማራ ህዝብ ህልውና በተለይ ከክልሉ ውጭ ለሚኖረው ህዝብ ዋስትና ነው ብለን እናስባለን። የት አካባቢዎች ፓርቲያችሁ ጽፈት ቤቶችን ከክልሉ ውጭ ለመክፈት ሞክሯል? ምን አይነት ሁኔታዎች አሉ እዛ አካባቢ? ብዙዎቹ አካባቢዎች ቤንሻንጉል ጉሙዝ፣ ኦሮሚያ፣ ደቡብ፣ ድሬዳዋ፣ ጋምቤላ፣ አፋር በእነዚህ ቦታዎች መዋቅሮች አሉን፣ ቢሮዎች አሉን። አንዳንድ ቦታዎች ላይ አባላቶቻችን የማንገላታት ጽፈት ቤቶቻችን የማዘጋት ጽፈት ቤቶቻችን በጥይት የመደብደብ የመዝረፍ አይነት ሙከራዎች አሉ። ለምሳሌ ኦሮሚያ ክልል ወለንጭቲ የሚባል ቦታ ላይ ናዝሬት ቢሮአችን ላይ ታፔላዎችን የመገንጠል ቢሮ እንዳያከራዩን የማድረግ እንደዚህ አይነት ነገሮች አሉ። አሶሳም ላይ በቅርብ ጊዜ ቢሮአችን በጸጥታ አካላት ተሰብሮ ውስጥ የነበሩ የሚሸጡ ቲሸርቶች፣ ስቲከሮች፣ ሌሎች ሰነዶችና ቁሳቁሶችም ተወስደውብናልና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ የመጀመሪያዎቹ 5-6 ወራት ሰፊ የመንቀሳቀስ እድል አግኝተን ነበር በመላ ኢትዮጵያ። ባለፉት 7-8 ወራት ደግሞ ከፍተኛ ወከባ፣ ከፍተኛ ማዋከብ፣ ማንገላታትና እንቅፋት የመፍጠር አዝማሚያዎች አሉ። ዞሮ ዞሮ ይህ የሚጠበቅ ነው። አብን እየጠነከረ በሄደ ቁጥር ህዝባዊ ድጋፉ እየጨመረ በሄደ ቁጥር የሚጠበቅ እና የምናስበውም ነገር ነው ማለት ነው። እንግዲህ በሂደት እነዚህ ነገሮች እየተስተካከሉ ይመጣሉ የሚል ተስፋ አለን። ፍራስትሬት ሳናረግ ጠንክረን መታገል፣ ህዝባችን ማደራጀት ያስፈልገናል ማለት ነው። ዶክተር አንዱ በአብን ላይ ከሚነሱት በሌሎችም አካባቢ ከሚነገሩት በፖለቲከኞች በቴሌቪዥን ሁሉ ሲነገሩ ከሰማሁት አብንን የኦርቶዶክስ አክራሪዎች ስብስብ አድርገው የማየት ነገር አለ። አንድ በሃይማኖት መደራጀት እንደማይቻል መንግስት ህግ አስቀምጧል። ያንን አልፋችሁ እንደተደራጃችሁ ይገባኛል። ይሄ ከምንድን ነው የመጣው? ሁለተኛው ነገር እናንተስ የዛ ስሜት አላችሁ ወይ የሚለውን ጥያቄ ማንሳት እፈልጋለሁ። እንደ ሁለተኛ ጥያቄ ላነሳ የምችለው ሰሞኑን የኦርቶዶክስ ሃይማኖት ሰልፍ ነበረ። የምትወክሉት ህዝብ አለ። የግድ ስልጣን መያዝ የለባችሁም ብዬ አምናለሁ። ለምንድን ነው እዛ ውስጥ የራሳችሁን እንቅስቃሴ ወይም የህዝቡን እንቅስቃሴ ለመደገፍ ያልሞከራችሁት? ደግፋችሁ ከሆነም ስላላየሁት ቢገልጹልኝ ብዬ ነው። በጣም ጥሩ ጥያቄ ነው። የአብን የአንድ ሃይማኖት ድርጅት አይደለም። ሃይማኖት ካለን ሃይማኖታችን የአማራ ብሔርተኝነት ነው። ለድርጅታችን ለአብንና ለአባላቱ ለአመራሩ እምልህ የፕሮፓጋንዳው አንድ አካል ነው። አብን 13 ብሔራዊ ስራ አስፈጻሚዎች አሉት። ሌሎችም ከፍተኛ አመራሮች አሉን። ከዚህ ውስጥ ሙስሊሞች አሉ፣ ፕሮቴስታንቶች አሉ፣ ኦርቶዶክሶች አሉ፣ እምነት የሌላቸው ሰዎች አሉ። ስለዚህ ከምን እንደሚመጣ እናውቀዋለን። የአማራን ህዝብ በሃይማኖት ከፋፍሎ በብሔርተኝነቱ ተደራጅቶ በአንድ ላይ እንዳይታገል ፍላጎት ያላቸው ኃይሎች ሲያሰራጩት የነበረ ፕሮፓጋንዳ እንደሆነ ግልጽ ነው። ዶሚናንትሊ ሙስሊም ባለባቸው አካባቢዎች የወረዳ አመራሮችንም ጨምሮ የዞን አመራሮቻችን ሁሉ በከፍተኛ ሁኔታ በደጋፊነት ገንዘብ በመለገስ ሙስሊም ወንድሞቻችን በአብን ውስጥ ከፍተኛ
አስተዋጽኦ እያደረጉ ነው። ሌሎችም ሃይማኖቶች እንዲሁ ማለት ነው። በቅርብ ጊዜ ከኦርቶዶክስ እምነት ጋር ተያይዞ አንደኛ ይህ ጉዳይ የአማኙ ጉዳይ ነው። ተሳትፎ ልናደርግ አንችልም። እምልህ ጥቃቱ የአገር ጥቃት እንደሆነ እናውቃለን። በሃይማኖት ተቋማት ላይ እና በእምነት ነጻነት ላይ የሚቃጣ ጥቃት አገራዊ ጥቃት እንደሆነ እንረዳለን። የመስጊዶች መቃጠል ወይም የመስጊዶች ጥቃት ሲኖር አብን አውግዞ መግለጫ ያወጣል። አሁንም የኦርቶዶክስ ቤተክርስቲያንን ለመከፋፈል ለማዳከምና በተለይ ከአማራ ሕዝብ ጋር ብቻ አስተሳስሮ የኢትዮጵያን ተቋም እንዳልሆነች ለማሳየት የሚሰራ የፖለቲካ ሸፍጥ እንዳለ እንረዳለንና በዛ ትራፕ ውስጥ ላለመውደቅ ከፍተኛ ጥንቃቄ እናደርጋለን። ጉዳቱ ግን አብን በጥንቃቄ እየተመለከተ ያለ በከፍተኛ ሁኔታ በጥንቃቄ መያዝ ያለበት ጉዳይ እንደሆነም እንረዳለን ማለት ነው። መግለጫ ልናወጣና የሃይማኖት ጉዳይ ውስጥ ገብተን ልንፈተፍት ግን አንችልም። ምክንያቱም አብን ሴኩላር የሆነ መርህ አለው። አብን በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖቶችም በአብን ጉዳይ ጣልቃ አይገቡም። አብንና ሃይማኖት ተቋማት የተለያዩ ናቸው ብለን ስለምናምን በቀጥታ ተሳትፎ የምናደርግበት ነገር አይኖርም ማለት ነው። ሌላው ላነሳለሁት የምፈልገው ዶክተር በኤልቲቪ ዶክተር ገመችስ የሚባለው አንድ ሰው ቀርበው ነበረ። ስለ አማራና ስለ ክርስትና ያነሱት ጉዳይ አለ። በአማራ ላይ እኔ ስልጣን መያዝ አለባችሁ ማለት ነው ግዴታ ወይስ ለምንድን ነው የሚሰነዘሩ ንግግሮች ተገቢ ያልሆኑ? ከብሮድካስት አዋጅም ከሀገሪቱ በእርግጥ የኮሚኒኬሽን ህግ የለንም፣ 100 ሚሊዮን ሆነን ፖሊሲም የለንም። ከህገ መንግስትም ውጭ የሆኑ ሀሳቦች ይነሳሉ። ህዝቡን በተመለከተ ሃይማኖቱን በተመለከተ ሲነሱ አንዳች እንቅስቃሴ ስታደርጉ አላይ መክሰስ ይቻላል፣ ይቅርታ እንዲጠይቁ ማስደረግ ይቻላል። በመፈንቅለ መንግስት ሙከራ በተባለበት ጊዜ ነጮች ጣልቃ ገብተው አማራ ስልጣን ለመያዝ ያደረገው ጥረት ነው ሲሉ ሁሉ እንደዚህ አይነት ነገሮች አሉ። እነዚህን ለምንድን ነው ፓርቲያችሁ ቆምለታለሁ ላለው አማራ ህዝብ በትክክል መልስ ሲሰጥ ትክክለኛ ውሳኔ ሲሰጥ ማናየው ለምንድን ነው? አይ ቲንክ በሁለት መንገድ ልናየው እንችላለን ይህን ጥያቄ። አንደኛ በተወሰኑ በተመረጡ ጉዳዮች ዙሪያ በህዝባችን ላይ የተከፈቱ የፕሮፓጋንዳ ጥቃቶች ሲኖሩ እነሱን ካውንተር ለማድረግ ከፍተኛ ስራ እንሰራለን። ለምሳሌ ባለፈው አንድ ነባር የአሜሪካ ዲፕሎማት ሰኔ 15 የተደረገውን የአመራሮቻችን ግድያና ተያይዞ መንግስት መፈንቅለ መንግስት ማለቱን ተከትሎ ያነሳውን የአማራ ጠቅላዮች ስልጣን ለመያዝና ተመልሶ ወደ ስልጣን ለመምጣት ያደረጉት ሙከራ ከሽፏል ብለው ተናግረው ነበር። ይህንም በተደራጀ መንገድ እኛም በአመራር ደረጃ ኢሜይሎችን በመጻፍ ውጭ ያለው ዲያስፖራም ተደራጅቶ በአግባቡ እንዲጠይቃቸውና ጫና እንዲያሳድርባቸው በማድረግ ይቅርታ እንዲጠይቁ ማድረግ ተችሏል። ስለዚህ ሁሉንም ነገሮች ዝም ብለን የምናልፋቸው አይደሉም። ግን ደግሞ በአማራ ህዝብ ላይ የሚሰራው የፕሮፓጋንዳ ስፋት የተወሰኑ ጽንፈኛ የፖለቲካ ኃይሎችና ልሂቃን ያላቸው የጥላቻ ልክ ሰፊ ስለሆነ በየቀኑ እሱን ሁሉ መልስ መስጠትም እንደ አብን አይነት አዲስ ድርጅት ከፍተኛ አቅም የሚፈልግ ነው፣ ከፍተኛ ሪሶርስም የሚፈልግ ስለሆነ አንዳንድ ነገሮችን ዝም ብለን እናያቸዋለን። በእርግጥ ሰው የፈለገውን ሊናገር ይችላል። አብን ማንም ሰው ሐሳቡን በነጻነት የመግለጽ መብቱን ያከብራል። እነዚህ የነጻነት ልክ ነው፣ ገደብ ግን አለው፣ የህግ ገደብ አለው። ለምሳሌ ቅድም የጠቀስካቸው ግለሰብ በኤልቲቪ ቀርበው የተጠመቀ ሁሉ አማራ ነው፣ የተጠመቀ አማራ ኦሮሞ በሙሉ አማራ ነው አሉ። እንግዲህ ይህንን በመናገር ዓላማው ምንድነው? በ60ዎቹ ጀምሮ የመጡ ብሔርተኛ ኃይሎች
እና የውጭ ጠላቶችም የኢትዮጵያ ጠላቶች ጭምር እቺን ሀገር የአማራ ሀገር ብቻ አድርጎ የመሳል እና ሌሎች ኢትዮጵያውያን ወንድሞቻችን አማራን በጥርጣሬ እንዲመለከቱት የማድረግ ኦርቶዶክስ ቤተክርስቲያንም ለሀገር ያበረከተችውን አስተዋጽኦ ጥላሸት የመቀባትና ያላትን ኮንትሪቢዩሽን በበጎ ያለማየት አዝማሚያ ይህም የአማራን ስነ ልቦና ይሰልባል ከሚል አማራንም ደግሞ ከኦርቶዶክስ ጋር ብቻ የማያያዝ የተሳሳተ ግንዛቤ ነው ብለን እናስባለን። እንደተናገርኩት አማራ ሙስሊሙም ኢኳሊ አማራ ነው፣ ኦርቶዶክስም ኢኳሊ አማራ ነው፣ ፕሮቴስታንትም ሌላውም ሃይማኖት የለኝም የሚለው ደግሞ ምንም አይነት ሃይማኖት ይከተል አማራነት ስነ ልቦናው አማራነት ስሪቱ ብቻ አማራ እንደሚያደርገው ነው እኛ ምናምነው። ነገር ግን በግልጽ የምናየው እንደዚህ ህዝብ በከፍተኛ ሁኔታ ፕሮፓጋንዳ የሚሰራበት ህዝብ የኢትዮጵያ ውስጥ የለምና አይ ቲንክ ሌሎች ወንድሞቻችን በህዝብ ደረጃ ይገነዘቡታል ብዬ አስባለሁ። የልሂቃን ችግር ነው ብዬ ነው የምወስደው። አሁን ያለውን የአማራ ክልል ብለን የምንጠራውን ብዙ ልዩ ዞኖች ብዙ ልዩ ወረዳዎች የተመሰረቱበት ክልል ነው እንደ ክልል ማለት ነው። አንዳንዴ ከነሱም ጋር አገውነትን ነጥሎ አውጥቶ አብን አገውን አይወክልም፣ አርጎባ አለ፣ ቅማንት አለ፣ የኦሮሞ ልዩ ዞን አለ። እነዚህን ሁሉ አንስቶ አብን ይህንን ያገላን የሚል ነገር አለ። አንድ እንዲጠራልኝ የምፈልገው ነገር ወይም ደግሞ እንደው ተመልካቾቻችን እንዲያውቁት የምፈልገው ነገር ምንድነው አመለካከታችሁ? ሁለተኛ እነዚህ አንዳንዶቹ ፓርቲ ያቋቁመዋል በእነሱ ስም ወይም ተቋቁሞላቸዋል። ከነሱ ጋር ያላችሁስ ግንኙነት ምንድነው? አብን ሲመሰረት ባይዘወይ የአገው ወንድሞቻችን አብረው መስርተዋል። በብያኔያችን ላይ አማራ ማን ነው የሚለውን ዲፋይን ስናደርግ ዴፊኒሽናችን ወይም ብያኔያችን ሌሎች ወንድሞቻችን ተደራቢ ማንነት ያላቸው ወንድሞቻችንንም በሚያቅፍ መንገድ ያካተት ነውና አብን የሁሉም ከአማራ ጋር ተመሳሳይ ስሪት፣ ስነ ልቦና፣ ታሪክ፣ ባህል፣ ቋንቋ ያላቸውን ህዝቦች ሁሉ በሚያካትት ሁኔታ የተፈጠረ ነው። በዚህ ኢንተርቪው ልታረጋቸው የሚችል ከፍተኛ አመራሮችን ላገናኘህ ይችላል ድርጅታችን ውስጥ። ስለዚህ ቅድም ስናገር የነበረው የፕሮፓጋንዳው አንዱ አካል ነው። ያልተሞከረ ነገር የለም። በሃይማኖት ክፍፍል ለማድረግ ተሞከረ። ተደራቢ ማንነት ያላቸው ያገው ወንድሞቻችንን እንደምንገፋ፣ ቅማንቶችን እንደምንገፋ ባህር ዳር ከተማ ላይ አመራር የሆነ የቅማንት ተወላጅ አለ። ራሱን ቲፒካሊ አማራ ነኝ ቅማንትም ነኝ፣ ሁለቱም ማንነቴ ነው፣ ፖለቲከኞች የሚሰሩት ለመከፋፈል ቤተሰቦችን ለመከፋፈል የሚሞክሩት ነው ብለው ፕራውድሊ ራሳቸውን አይደንቲፋይ የሚያደርጉ የአብን አባላት አሉ። ባይዘው ዞሮ ዞሮ ምንድነው ይሄ ፕሮፓጋንዳ በሂደት ተኖ የሚጠፋ ነው። እነዚህ ህዝቦች አገውኛን ብትወስደው ባይዘው የአማራ ህዝብም ሀብት ነው። አማርኛም በተመሳሳይ ያገው ህዝብ የቅማንትም ህዝብ ሀብት ነው፣ የሌሎች ኢትዮጵያውያንም ሀብት ነው። ስለዚህ እንደዚህ አይነት ስንተቻቸውና እነሱን አውግዘን የተነሳናቸውን ጠባብ ብሔርተኞች ባህሪ ልንደግም አንችልም። እኛ ያልን ሆነ አንችልም። ምክንያቱም ህዝባችን አታገውም። አገው አማራ የሚለውን ማንም አያውቅም። ጎጃም ብትሄድ ጎጃም አካባቢ ፕራውድሊ እኔ ጎጃሜ ነኝ ብሎ ራሱን አይደንቲፋይ ያደርግልሃል። ዋግም ብትሄድ ወሎ ከወሎ ጋር ትስስር ያለው ብሎ እና አማራ ስንል እንግዲህ በዋነኝነት አራቱ ግዛቶች ጎጃም፣ ጎንደር፣ ሸዋ፣ ወሎና በመላ ኢትዮጵያ የሚኖረው አማራ ህዝብ ሁሉ የሚያካትት ስለሆነ የሚያገል አደረጃጀት የለንም ነው። በጣም ብዙ ሰዎች አሉ። ወደፊት ምርጫም ራን ያደርጋሉ በዛ አካባቢ። እነሱ አብንን ወክለው ይወዳደራሉ ማለት ነው። በድርጅት ደረጃ የተመሰረቱ ድርጅቶች አሉ። አንዳንዶቹ በግልጽ ከአማራ ህዝብ ጋር ምንም አይነት ጥላቻ የሌላቸውና የአማራ ጠላ ኃይሎች መጠቀሚያ ያልሆኑ ድርጅቶች አሉ። ከነሱ ጋር አንዳንድ የጀማመርናቸው ውይይቶች አሉ። አንዳንዶቹ ግን ስታያቸው ከጀርባ ጸረ አማራ የሆኑ ኃይሎች ፋይናንስ የሚያደርጓቸው እና
በአጀንዳ ደረጃም የነሱን አጀንዳ ተሸክመው የሚንቀሳቀሱ የፖለቲካ ቡድኖች አሉ። የአማራን ህዝብ ሲሳደቡ የሚውሉ ማለት ነው። ብዙዎቹ እነዚህን ሰዎች ብትጠይቃቸው ምሳሌ ብናነሳ ደስ ይለኛል ዶክተር። እንዳይሆንብን የቅማንት ዴሞክራሲያዊ ፓርቲን መውሰድ እንችላለን። አገው ብሔራዊ ሸንጎ የሚባለውን መውሰድ እንችላለን። አመራሮቹ በየቀኑ የአማራን ህዝብ ሲያንቋሽሹ ሲሰድቡ የሚውሉ የአማራን መንግስት እንደ ጨፍጫፊ የሚወስዱ በከፍተኛ ሁኔታ የትህነግን አጀንዳ የተሸከሙ በየሳምንቱ መቀሌ የሚመላለሱና ፋይናንስ የሚደረጉ ናቸው ብለን እናስባለንና እነዚህን ኃይሎች አንድ ምክር ማስተላለፍ ፈልጋለሁ በዚህ አጋጣሚ። አይደለም የአማራንና ያገውን ህዝብ፣ አይደለም የአማራንና የቅማንት ህዝብ፣ አይደለም የአማራንና የምድረገኝን ኦሮሞ ብሔረሰብ ህዝብ አማራን ከሌላው ኢትዮጵያዊ ህዝብ መነጠል ማይቻል አይደለም። ተዋህደናል፣ በከፍተኛ ሁኔታ ተሳስረናል። ለመለየት የሚደረገው ሙከራና የፖለቲካ ሴራ ህዝቦቻችን በጊዜያዊነት ይጎዳ ካልሆነ በስተቀር ዘላቂ ውጤት ሊያስገኝ እንደማይችል ሲታሰብ የመከነ አስተሳሰብ እንደሆነ እሱን ሊያውቁት ይገባልና ህዝቦቻችን ከምን ከፋፍላቸው ይልቅ በጋራ ተቀራርቦ መስራት፣ በጋራ መመካከር፣ ልዩነቶቻችን በጠረጴዛ ዙሪያ ቁጭ ብለን ለማጥበብ መሞከር የተሻለ ለህዝቦቻችን እንወክለዋለን ለምንለው ህዝብ ጠቀሜታ አለው ብለን እናስባለን። በእኛ አረዳድ ሐቀኛ ያገውን ህዝብ ጥያቄ ያዘ ካብን ጋር ያጣላው ነገር የለም። ሐቀኛ የቅማንትን ህዝብም ጥያቄ ከያዘ አብንም የሚታገልለት ጥያቄ ስለሆነ እነዚህ ድርጅቶች ራሳቸውን በአግባቡ ቢመረምሩ ቢያዩ ያስባል። አሁን የጠሯቸው የቅማንት ዲሞክራሲያዊ ፓርቲና የአገው ብሔራዊ ሸንጎ አሉ። ሰሞኑንም አንዳንድ መግለጫዎች ሲያወጡ የመከታተል እድል ነበር ከረጅም ጊዜ። እንዳሏቸው መቀሌ መመላለሱን የወንጀል ነው ብዬ አላምንም። ወደ መቀሌ ቢሄዱ ችግር የለውም። እኔም ትላንት ሄጄ መጥቻለሁኝ። እንደ ወንጀል ሊቆጠር አይገባም። ፋይናንስ የሚደረጉ ከሆነ ያ ፋይናንስ የሚደረጉበት መንገድ ደግሞ የአማራን ህዝብ ለመረበሽ ወይም ለመበጥበጥ ከሆነ አንደኛ ለምንድነው ለህዝቡ በግልጽ ማታሳውቁት? ሁለተኛ ክስ የመስረቻ መንገዶች የሉም ወይ? እነዚህም ፓርቲዎች ከፓርቲነት የማሳገድ እንዲሁ ዝም ብሎ ስም ማጥፋት እና አሉባልታ እንዳይመስል ስለምንፈልግ ነው። በእርግጠኝነት መረጃዎች ካሉ ለምን ወደዛ መሻገር አይቻልም? እንግዲህ ምልህ ህወሓትን አይነት ድርጅት እንደዚህ አይነት መሰራት ያለባቸውን ስራዎች እንዴት መስራት እንደሚችል የሚያቅ ድርጅት ነው። ግልጽ ማንም ሊረዳው እንደሚችለው በግልጽ መረጃ ባለበት ሁኔታ አይደለም ሊደገፉ የሚችሉት። ግን ደግሞ አጀንዳዎቹን ስታያቸው የሚባሉ ነገሮችን ስታያቸው ምልህ እንደው ልዩነት ሊኖርህ ይችላል። በህዝብ ደረጃ ግን የአማራን ህዝብ ሲሳደቡ መዋል የማን አጀንዳ ነው? ከፍተኛ የሆነ የአማራ አጀንዳና በከፍተኛ ሁኔታ ግጭቶችን የማባባስ የማራገብ አጀንዳ የማን ሊሆን እንደሚችል ግልጽ ነው ማለት ነው። መቀሌ መሄድ በራሱ ችግር አይደለም። እኔም ልሄድ ይችላለሁ። ማንም ሰው መቀሌ ሀገራችን ነው፣ ሄዶ ስራ ሊሰራ ይችላል። በተደጋጋሚ ግን የሚያነሷቸውን አጀንዳዎች በተደጋጋሚ ወደ ጠረጴዛ የሚያመጧቸውን የፖለቲካ ኢሹዎች ካየህ በግልጽ ተናበው የአማራን ህዝብ ውስጣዊ ሰላም፣ ውስጣዊ አንድነት ለመረበሽ በሚያስችል ደረጃ እየተንቀሳቀሱ ያሉና ህዝቡም እየተረዳቸው ያለ እንደሆነ በእኛ በኩል ግምገማ አለን እና በህግ የምትጠይቅበት ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን
2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በእናንተ በኩል ያለው ነገር ምንድን ነው? በእኛም በኩል ተመሳሳይ ነው አሰስመንታችን። በተወሰነ ደረጃ ከአረናም ከባይቶና አመራሮችም ጋር በተለያዩ መድረኮች እንገናኛለንና ተገናኝተን በጋራ መወያየት እንዳለብን፣ በጋራ ህዝቦቻችን አንድ ልናደርግባቸው የምንችላቸውን መንገዶች መፈለግ እንዳለብንና ልዩነቶቻችንም በአግባቡ አስቀምጠን ህዝቦቻችን እንዳይለያዩ መስራት እንዳለብን እንነጋገራለን። አይ ቲንክ የምርጫው ሂደትም እየተቃረበ ሲሄድ ሰፊ ኢንጌጅመንቶች ይኖሩናል። ትግራይ ውስጥ ካሉ፣ ኦሮሚያም ውስጥ ከሚኖሩ ከሶማሊያም ፓርቲዎች ጋር፣ ሶማሌ ክልል ከሌሎችም ፓርቲዎች ጋር ኢንጌጅመንት ስለሚኖረን ለሱም አቅጣጫ አስቀምጠን ስራ አስፈጻሚያችን ውስጥ ኃላፊነት የሰጣቸው ሰዎች አሉ። ውጤት እስኪያፈሩ ነው እስካሁን ማንገልጻቸው እንጂ ዲስከሽኖች፣ ውይይቶች አሉ። ዞሮ ዞሮ ቅድምም ለመግለጽ እንደሞከርኩት ሁለቱ ህዝቦች በተለይ የትግራይና የአማራ ህዝብ የተሳሰሩ ናቸው። ህዝቡን እናጣላው ብንል ፖለቲከኞች ወይም ልሂቃን በተወሰነ ደረጃ ክፍተት ልንፈጥር እንችላለን እንጂ ልንለያያቸው አንችልም ብዬ አስባለሁ። ምክንያቱም የትግራይ ህዝብም ልክ እንደ አማራ ህዝብ ሁሉ በኢትዮጵያዊነቱ ምንም ብዥታ የሌለበት ኢትዮጵያዊነቱን አንድም ቀን ጥያቄ ከቶ ማያቅና ለኢትዮጵያም ደም ሲከፍል የነበረ አጥንቱን ሲከሰክስ የነበረ ህዝብ ነውና የፖለቲካ ልሂቃን መቀራረብ አለብን። ኢትዮጵያ ውስጥ ፖለቲካ በልማዳዊ መንገድ የሚሰራው በመጠላለፍ፣ በመጠላላት፣ ጥላሸት በመቀባባት ነው። አዲሱ ትውልድ ከዚህ ቀደምቶቻችን ከሄዱበት የመጠላለፍ የሴራ ፖለቲካ ወጣን ቁጭ ብለን ልዩነቶቻችን ለብቻ አስቀምጠን አንድነቶቻችንን ደግሞ ለይተን የሚያግባቡን ነገሮች ስለሚበዙ በሚያግባቡን ነገሮች ዙሪያ መስራት አለብን፣ ይቻላልም ብለን እናምናለንና አብንም በተመሳሳይ መንገድ ለዚህ ዝግጁ ነው። አንድ ልዩ ወይም ደግሞ ላያግባባቸው ይችላሉ ተብለው ከሚነሱ ጉዳዮች የወሰንና የድንበር የማንነት ጥያቄዎችን የምትገልጹባቸው መንገዶች እንዲሁም ደግሞ እንዲፈቱ የምትፈልጉባቸው መንገዶች ናቸው ተብሎ ይነገራል። ከዚህ በፊት በተለያዩ የአብን አባላት ስለ ወልቃይት ስለ ሌሎች ቦታዎች እንዴት መፈታት እንዳለባቸው ከፓርቲውም ከግልም ስሜት ሲነገሩ ነበር። በትክክል ቀደም ሲልም ጠቁመውልኛል። የአማራና የትግራይ ሽማግሌዎችና ልሂቃን ቁጭ ብለው የወልቃይትን ችግር ወይም ደግሞ የሌሎችን ችግር መፍታት ይችላሉ የሚል ሀሳብ አለ። አብን እንደ አብን እነዚህ የወሰንና የድንበር ጉዳዮች እንዴት ይፈታሉ ብሎ ያስቀምጠው? አሁን የፌዴራል መንግስት እየሄደበት ያለው መንገድስ ይፈታቸዋል ወይ? በእኛ በኩል እንግዲህ የኢህአዴግ ወደ ስልጣን ሲመጣ የክልሎች ወሰን ዲማርኬት ሲደረግ እንዲሁም ህገ መንግስቱ ሲረቀቅና ሲጸደቅ የአማራን ህዝብ በትክክለኛ መንገድ የወከሉ ድርጅቶች የሉም ብለን እናስባለን። ብዙ ጊዜ የሚነሳው ኢህዴን ብአዴን የአማራ ህዝብ ወኪል ነበረና በህገ መንግስት ማርቀቁም ክልሎች ሲዋቀሩምና ድንበራቸው ሲካለል ኢህዴን ተሳትፏልና አልተሳተፈም የሚለው ነገር ስተት ነው የሚባል ሁኔታ አለ። እሱ ተገቢ አይደለም። ተወካይ ሲባል አንደኛ ሀቀኛ ህዝቡ የመረጠው ህዝቡ ይሁንታውን የሰጠውና ለህዝቡ ጥቅምና ፍላጎትም በአግባቡ የሚከራከርና የተሟገተ ድርጅት ሊሆን ይገባ ነበር ብለን እናስባለን። እሱ አልሆነም። ስለዚህ በእኛ ግምት ምንድነው እነዚህ በረጅም ጊዜ የታሪክ ሂደት ውስጥ ወልቃይትን ብታይ
በጌ ምድር የጎንደር ክፍለ ሀገር አካል የነበረ ግዛት ነው። ራያን ብታይ አብዛኛው የራያ አካባቢ በወሎ ክፍለ ሀገር ስር የነበረ ነው። ስለዚህ አንደኛ ታሪኩ መታየት አለበት ነው። ሁለተኛ ታሪካዊ አስተዳደር ውስጥ የነበሩበት ሁኔታ መታየት አለበት ብለን እናስባለን። ሶስተኛ ታሪካዊ የህዝብ አሰፋፈሩ መታየት አለበት ብለን እናስባለን። አራተኛ ህዝቡ ኮንሰልት መደረግ አለበት። ህዝቡን አወያይተን ምርጫውን እንዲያሳልፍ ማድረግ መቻል አለብን። በእርግጥ አንዳንድ የተሰሩ ነገሮች አሉ። ለምሳሌ ወልቃይትን ብታይ ህወሓት ምልስ ወታደሮችን በሰፊው ያሰፈረባቸው አካባቢዎች አሉ። ዞሮ ዞሮ ምንድነው እነዚህ የሰፈሩ የትግራይ ሰዎችም ወንድሞቻችን ናቸው። የአማራ ህዝብ ባይዘው ያን ጥያቄ ሲያነሳ እነዚህ የሰፈሩ ሰዎች ይልቀቁ ወይም ደግሞ ለምን እዚህ መጣው ሰፈሩ የሚል ጥያቄ አይደለም። የፍትሃዊነት ጥያቄ ነው እያነሳን ያለነው። እነዚህ ጉዳዮች ደግሞ ህዝቦች፣ የሀገር ሽማግሌዎች፣ ፖለቲከኞችና የፖለቲካ አመራሮች በሰከነ መንገድ ከስሜት በጸዳ መንገድ ቁጭ ብለው ከተወያዩ የህዝቦቹ መስተጋብርና ግንኙነት ከነዚህ ድንበር ወይም ከነዚህ ወሰን ጥያቄዎች በላይ ስለሆነ ኔጎሽየትድ የሆነ ሶሉሽን በውይይት መፍትሄ ይገኝለታል ለሚል ከፍተኛ እምነት አለን። ይሄን የምንናገረው ለፖለቲካ ኮሬክትነስ አይደለም፣ ባይዘው በትክክል ስለምናምንበት ነው። በሰለጠነ ዓለም መሬት አንዱ ሀብት ትልቁ ሀብት ነው። ኢህአዴግ መሬት ሀብቴ ነው የሚለው። እኔ ደግሞ ከዚህ በዘለለ መልኩ አሁን በአንድ ኢትዮጵያ ውስጥ ያለው መሬት ወልቃይት ትግራይ ውስጥ ቢሆን ዋናው ጉዳይ እዛ ውስጥ ያሉ አማራዎች ጭቆና ደርሶባቸዋል ወይ? እዛ አካባቢ ያለውን ኢኮኖሚ ማን የተቆጣጠረው? ምሳሌ ወልቃይትን እንደ ሰሊጥና አካባቢ መንቀሳቀሻ ስለሆነ የአማራ ባለሀብቶች አሳራሶች የሉም ወይ? ኤክስፖርት የሚያደርጉ ኢምፖርት የሚያደርጉ የሉም ወይ? የእናንተ ጥያቄ አሁን ብዙዎቹ ርስት ማስመለስና የቀድሞውን ስርዓት የመናፈቅ እንደ ደርግ ልሙጥ መስመሮችን የመፍጠር ወይም ደግሞ በደርግ የነበረውን የመመለስ ቀደም ብለው ያቀረቡልኝ ታሪካዊ ቦታዎች ወደ አማራና ወደ ጎንደር ቢኖሩም በፊትም ከዛ በፊትም የሆነበት እድል ሊኖር ይችላል። በተደጋጋሚ ግን ቦታው ላይ ያለው አማራዎች ወይም ደግሞ አማራ የሆኑ በብሔራቸው ጭቆና ደርሶባቸዋል ወይ? አሊያም ደግሞ ኢኮኖሚው ላይ ያላቸው ተሳትፎ ደካማ ነው ወይም እንዲገለሉ ተደርገዋል ወይ? ይሄ ነው የሚመስለኝ የዋናው ጥያቄ። ይሄ ነው መነሻችሁ ወይስ መሬቱ ነው ዋና መነሻችሁ? ባይዘው ሁለቱም ነገሮች በቀላሉ የሚታዩ አይደሉም። አንደኛ ወልቃይት ውስጥ የሚኖሩ አማሮች ከፍተኛ የሆነ ጭቆና አለባቸው። ለምሳሌ መታወቂያቸው ላይ በግዴታ ማንነታቸው ሌላ ማንነት ተሰጥቷቸዋል። ልጆቻቸውን በአማርኛ ማስተማር አይችሉም። ፍትህ በአማርኛ ማግኘት አይችሉም። ከሁለት ሳምንት በፊት አንድ እህታችን የአማርኛ ሙዚቃ አዳመጥሽ ተብላ 3 ቀን ወይም 4 ቀን ታስራ በ500 ብር ተፈታለች። ከፍተኛ የሆነ ማንነትን የማጥፋት ማንነትን የመንጠቅ የማንነት ገፈፋ በወልቃይት አማሮች ላይ ሲፈጸም ቆይቷል። ራያ ባለፈው ዓመት ወደ 22 የሚሆኑ ትምህርት ቤቶች በአማርኛ ማስተማር አትችሉም ተብለው ትምህርት ቤቶች ተዘግተዋል። ስለዚህ አንደኛ የባህል ራስን በራስ የማስተዳደር ማንነትን የመግለጽ የማንነት መገለጫዎችን የመጠቀምና የማዳበር ችግር አለ በግልጽ። ሁለተኛ የርስት ጉዳይም ቀላል ጉዳይ አይደለም። ባይዘው ማለት በትግራይ ቢሆን ምን ችግር አለ ሚሉ ተከራካሪዎች አሉ። በአማራስ ቢሆን ምን ችግር አለ ብሎ መከራከርም ይቻላል። ገብቷል? ዞሮ ዞሮ ምንድነው በፍትሃዊነት መፍታት የሚቻልባቸውን መንገዶች መፈለግ ይቻላል ነው። ዝግ አይደለም ችግሩ። ተቀራርበን አልተወያየንም። በዛም በኩል ይህንን ነገር የሚሆነው እኔ ከሞትኩ ብቻ ነው የሚል በዚህም በኩል ተመሳሳይ ሪጂዲቲ ያለና ይሄ ተገቢ ነው ወይ? ሁለተኛ ነገር ዶክተር ያን አካባቢ ሌሎች ኃይሎች
ሁለቱን ህዝቦችና ሁለቱን የፖለቲካ ኃይሎች ለማጋጨት ይጠቀሙበታል የሚል ተደጋጋሚ ሀሳብ ይነሳል። ካለኝም መረጃ ንባብም እንደዚህ አይነት ነገሮች እናያለን። አንዳንዴ በተለይ ወልቃይትን እንደ ስትራቴጂክ ቦታ በመቁጠር ሁሉም ኃይሎች የተለያዩ ኃይሎችን በመደገፍ ጦርነት ህዝቡ እንዲዋደቅ ልዩ ኃይሉ እዛ ውስጥ እንዲታኩስ የማድረግ አስተሳሰቦች አሉ። ይሄ በጠረጴዛ ዙሪያ ቁጭ ብሎ የመነጋገሩን ጉዳይ የፌዴራል መንግስት ካላደረገው፣ የተቋቋመው ሽማግሌ ወይም ደግሞ የሰላም ኮሚቴ ካላደረገው ማን ነው ሊያደርገው የሚችለው? በፌዴራል መንግስት በኩልና አሁን የተመሰረተው የወሰንና የማንነት ጉዳዮች ኮሚቴ እንግዲህ በፌዴራል መንግስት በኩል እስካሁን ፍላጎት አልነበረም። ምክንያቱም በዋነኝነት ህወሓት ነበር የፌዴራል መንግስቱን የበላይ ስልጣን ይዞ የነበረውና በዛ በኩል ፈቃደኝነት አልነበረም እስካሁን። አዲስ የተቋቋመው ኮሚቴ እንግዲህ አሁን ጀምረን አይፈታውም የሚል ኔጌቲቭ የሆነ ሀሳብ፣ ፔሲሚስት የሆነ ሀሳብ መያዝ አንፈልግም። ምክረ ሀሳብ ነው የሚያቀርበው። በእርግጥ ምክረ ሀሳብ ነው የሚያቀርበው። ምክረ ሀሳቡንም ገለልተኛና ሙያዊ በሆነ መንገድ ይፈጽመዋል ብለን እናስባለን። ዞሮ ዞሮ የወልቃይት ጉዳይ ለህወሓትም ትልቅ አጀንዳ የሆነበት ስትራቴጂክ ስለነበረ ነው። እነ ዶክተር አረጋዊ በርሄ በመጽሐፋቸው እነ አቶ ገብሩ አስራትም በመጽሐፎቻቸው በተለያዩ ጊዜያትም እንደገለጹት እነ አቶ ገብረመድህን አርያን ጨምሮ ህወሓት ያኔ በ60ዎቹ መጨረሻ ወልቃይትን ሲቆጣጠር ትልቁ ፍላጎቱ ለሱዳን አክሰስ ማድረጊያ መንገድ ይፈልግ ስለነበር ለሱዳን አክሰስ ማድረግ የሚቻለው ደግሞ በወልቃይት ብቻ ስለነበር ነው የሚል በግልጽ የሚታወቅ የታሪክ ሂደት አለና እሱ ግልጽ ነው። ኢኮኖሚካሊም ካየው ባይዘው በጣም ለም ሰሊጥ አምራች ነው። በከፍተኛ ሁኔታም አሁን ተቆጣጥረውት ያሉት የትግራይ ወንድሞቻችን እንደሆኑ ግልጽ ነው። የአማራ ባለሀብቶች ከአካባቢው ተገፍተው ወጥተዋል ማለት እንችላለን። ከፍተኛ ጫና ይደርስባቸው ስለነበርና ዞሮ ዞሮ እነዚህን የድንበር የማንነት ጉዳዮች ከጥቅል የትግራይና የአማራ ህዝብ ግንኙነት በላይ ናቸው የሚል ግምት የለንምና ሰክነን መወያየት፣ ከግጭቶች ወጠን በኃይል በመሳሪያ በጥንቻ መፍትሄ ከመፈለግ ወጠን መወያየት መቻል አለብን ብዬ አስባለሁ። በእርግጥ ህወሓት በጣም አስቸጋሪ ድርጅት ነው። ጠመንጃ ነካሽ የሆነ ድርጅት ነውና ያን መፍትሄ ለማምጣት ህወሓት ያለ ይሳካል ወይ ምስኪና አለን። በአዲሱ ትውልድ ግን ከመፍትሄ የራቀ ነው ብዬ አላስብም። መልካም ዶክተር፣ አንድ በኢትዮጵያ ፖለቲካ ውስጥ የአብን መምጣት ተጨማሪው ነገር ምንድነው? ወጣቶች ናቸው። በጣም እድሜያቸው በሄዱትና በጣም ደግሞ ወጣት በሆኑት መሀል ነው የኢትዮጵያ ፖለቲካ የተሰቀዘው። መሀል ላይ ያለው ትውልድ ወይ የተሰደደው ወይ ሲማር የነበረው ወይ ንግድ ላይ ያለው ፖለቲካው ላይ ያለ ተሳትፎ ዝቅተኛ ነው። ይህ አንደኛ የዘመን ልዩነት ስላለ ያሳስብ ልዩነቶች አሉ። እነዚህ ተፈጥሯዊ ናቸው፣ ሰው ሰራሽ አይደሉም። እንዴት ነው ማስታረቅ የሚቻለው? ምሳሌ ይሄ ማነሳለሁት ነገ በተለያዩ ቦታዎች ቅስቀሳ ስታደርጉ ከዚህ በፊት ባለው የኢትዮጵያ ፖለቲካ ልምድ አንድ ሽማግሌ ቁጭ ብሎ ቤተክርስቲያን ውስጥ ብድግ ብሎ ሀሳብ አላቸው። ምሳሌ ልደቱ አያሌው በአካባቢያቸው የገጠማቸውን ስለማስታወስ ነው። ግን ልጅ ናቸው ትንሽ በሰል ሊበሉ ቢል አንድ የአማራ ሽማግሌ ህዝቡ ያን የመስማት እድል ይኖረዋል። ይሄ ነገር እንዴት ነው የምታስቡት? አይ ቲንክ በጣም ጥሩ ጥያቄ ነው። አብን ለምሳሌ አማካይ የስራ አስፈጻሚያችን እድሜ 35 እና ከዛ በላይ ነው። አገር እያስተዳደሩ ያሉ ሰዎች ከኛ እድሜ በታች ያሉ ብዙ ሰዎች አሉ። አገርን የመሩና ወደ አመራር የወጡ ሰዎችም ከኛ እድሜ በታችና ከኛ አማካይ እድሜ በታች ኃላፊነትን እንደተቀበሉ እናውቃለን። ዞሮ ዞሮ ምንድነው ወጣቱ ይበዛበታል ማለታችን እንጂ አብን ውስጥ ትልልቅ ሰዎች የሉም ማለት አይደለም። በትውልድ ደረጃ ግን ክፍተቱን እናየዋለን። ሚን እኛም እንፈልጋለን ባይዘው ለምሳሌ ከኛ እድሜ ከፍ ያሉ 40ዎቹ መጨረሻ 50ዎቹ መጀመሪያ ያሉ ምሁራን አማራዎች ቢመጡና
ጆይን ቢያደርጉን በስፋት እሱን እንፈልጋለንና ለአንድ ፖለቲካ ድርጅት የአመራሩ እድሜ ወይም ደግሞ የአመራሩ የእድሜ ስብጥር ማተር ያደርጋል ብዬ አላስብም። ማተር የሚያደርገው ወይም አስፈላጊውና ወሳኙ ነገር ያ የፖለቲካ ድርጅት የያዘው ሀሳብና ርዕዮት የያዘው ግብ ነው ብዬ አስባለሁ። አዴፓ ውስጥ በጣም ትልልቅ ሰዎች አሉ፣ ቴኒዩርድ የሆኑ ረጅም ዓመታት በፖለቲካ ውስጥ ምናልባት የኛን እድሜ ያክል በፖለቲካ ውስጥ የቆዩ አመራሮች አሉ። እነዚህ ወንድሞቻችን የአማራን ሕዝብ መብት ጥቅም በአግባቡ አስከብረዋል ብለን አናስብም። ስለዚህ የአይነት አስተሳሰብ ተገቢ እንዳልሆነ ለማሳየት እንሞክራለን እንወግዳለን ማለት ነው። ህዝቡ ውስጥ አለ አንዳንድ የተለመዱ እንደ ባህል የምትቆጥረው ወይም ደግሞ እንደ ትውፊት የምትቆጥረው ሰው ምራቁን ዋጥ ማድረግ አለበት በእድሜው ብሎ ማሰብ አለ። ይሄ ነገር ፖለቲካችሁ ላይ ተጽዕኖ ያመጣም? እንደው እስካሁን ሲያያችሁት ነገር የለም? በእርግጥ በኢትዮጵያም ሆነ በአማራ ማህበረሰብ ውስጥ እድሜ ዋጋ ያለውን ያክል ከእድሜ በላይ ደግሞ አቺቭመንትን ወይም የግል ጥረትንና ስኬትን ትልቅ ዋጋ የሚሰጥ ህዝብ እንደሆነም እናውቃለን። እነ በላይ ዘለቀ ትልቅ የአርበኝነት ካባ ሲጎናጸፉና ጣሊያንን መድረሻ ሲያሳጡት 30ዎቹ መጀመሪያ ላይ ነው የነበሩት እና መነሳት መቻል አለበት። የእድሜ ስብጥር መናቅ የለበትም፣ ልምድ መናቅ የለበትም። በዛው ልክ ደግሞ ጉልበት ያለው በኢነርጂ ኑሮት የህዝቦችን ጥያቄ ሊመራ የሚችል ፖለቲከኛ ማግኘትም ትልቅ እድል ነው ብዬ አስባለሁና እንዲያውም በግሌ ከጠየቀኝ የአማራ ፖለቲካ ተስፋ ያለው ፖለቲካ ነው ብዬ ማስበው ከሌሎች ፖለቲካ በተለየ መንገድ ወጣቱ በከፍተኛ ሁኔታ ወደ ፖለቲካ የገባበት እንደ አብን አይነት ድርጅቶችም የወደፊት ፓርቲዎች ሊሆኑ እንደሚችሉ የሚያሳይ ነውና ሊያከራክር ብዙ ልንሟገትበት ምንችል ሀሳብ ነው ብዬ አስባለሁ። መልካም። ከሰኔ 16 ክስተት በኋላ በአማራ ክልል የተከሰተውን ከዛ በኋላ የፓርቲያቸው አባላት ታስረዋል። በዋናነት አቶ ክርስቲያን ታደለ ታስረዋል። እንደዚሁም አቶ በለጠ ታስረዋል። እኔ ከማውቃቸው ብዙዎቹ ታስረዋል በተለያዩ አካባቢዎች። አንደኛ ከታሰሩ በኋላ መግለጫ ወጥቷል አስታውሳለሁ። ይሄ ነገር አብንን ለማዳከም የአማራ ፖለቲካን ለማዳከም ነው ይሄ ነገር የተደረገው እንጂ በወንጀል ውስጥ የሉም የሚሉ በማህበራዊ ሚዲያውም በተለያዩ የሚኒስትር ሚዲያዎችም ሲሰራጩ እናያለን። አብን እንደ አብን ግን ግልጽ አድርጎ እነ የከሌ የታሰሩብኝ ፓርቲን ለማዳከም ህዝቡን ለማዳከም ነው፣ እነ የከሌ ላይ ግን ምርመራ ቢካሄድ ችግር የለብኝም ማለት አልቻለም። ለምንድን ነው? እንዴትስ ነው የምታዩት? አብን ባይዘው በተደጋጋሚ ባወጣቸው መግለጫዎች በተደጋጋሚ ሚዲያዎችም ላይ በግልጽ እንዳሳወቅ ነው እስሩ ሰኔ 15 ከተካሄደው ግድያ ጋር የወንድሞቻችን ግድያ ጋር የሚገናኝ ነው ብለን አናምንም የሚል መግለጫ ለዓለም አቀፉ ማህበረሰብም ለኢትዮጵያ ህዝብም በግልጽ አሳውቀናል። ከሰኔ 15ቱ ግድያ ጋር በተያያዘ አንድ ነገር በግልጽ ነው ኮሙኒኬት ያደረግነው። የሰኔ 15ቱ ግድያ የአማራን ህዝብ ማይመጥን ተቀባይነት የሌለውና በዚህ ወንጀል በማንኛውም ደረጃ ተሳትፎ ያደረገ አካል ካለ አብንም ውስጥ ይሁን አዴፓ ሃይማኖት ተቋም ውስጥም ይሁን ምን ውስጥ የትም ቦታ ያለ ሰው ተይዞ ለወንጀሉ ተመጣጣኝ ቅጣት ማግኘት መቻል አለበት። የሞቱ ወንድሞቻችን ፍትህ ማግኘት አለባቸው ብለን መግለጫ ሰጠናል። ነገር ግን ደግሞ መንግስት የአብን የፖለቲካ እድገትና ተቀባይነት በከፍተኛ ሁኔታ አስግቶት ስለነበር አብንን የሚያዳክምበት አጋጣሚ ሲፈልግ እንደነበረ ከሰኔ 15 በኋላ ግልጽ ሆኗል። ያን አጋጣሚ ተጠቅሞ አብንን ብቻ አይደለም ባይዘው ከሁሉም የአማራ ማህበረሰብ እንቅስቃሴ የሚያደርጉ አካላትን በዘመቻ ነው የታሰሩ። የአማራ ልዩ ኃይል አባላት፣ የአብን አመራሮች፣ የአስራት ጋዜጠኛ አመራሮች፣ የኢትዮፒስ ጋዜጠኛ፣ የማህበረሰብ አንቂዎች፣ ሲቪል ሰርቫንቶች እና ሌሎችም አሁን መጥቀስ ያልቻልኳቸው አካላት ታስረዋል። ይህ አጠቃላይ የአማራን ብሔርተኝነት ለመምታትና
የአማራን ብሔርተኝነት እንቅስቃሴ ለመግታት የተደረገ ሙከራ እንደሆነ በተደጋጋሚ ገልጸናል ማለት ነው። ወንጀል ተገኝቶባቸው ቢሆን ኑሮ በወንጀሉ ተሳትፈው ቢሆን ኑሮ እስካሁን መንግስት ወደ 4 ወር እየቀረባቸው ነው። ለፍርድ ቤት መረጃ አቅርቦ መረጃውን ለኢትዮጵያ ሕዝብን በሚዲያ መግለጽ ይችል ነበር። ያልሆነም ባይዘው የፍርድ ሂደቱንም ማየት እንችላለን። አንደኛ በፍርድ ሂደቱ ወቅት ለፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረበው ማስረጃ በጣም የሚያስቅ ነው። ተከሳሾች አንዳንዶቹ አብን የሚባል ድርጅት አባል በመሆን ይላል ወንጀላቸው ሲዘረዘር ማለት ነው። አብን የሚባለውን የፖለቲካ ድርጅት ማኒፌስቶ ይዘው በመገኘት ቤታቸው ሲፈተሽ ምንም ያልተገኘባቸው እስካሁን ሌላ ማስረጃ ያልቀረበባቸው ተብሎ ቀርቧል። አንዳንዶቹ በነ ዶክተር አምባቸው ግድያ ተከሰዋል ተብለው የቀረበባቸው ማስረጃ ፌስቡክ ላይ እነ ዶክተር አምባቸው የተገደሉት በሴራ ነው ብለው ህዝቡን ቀስቅሰዋል። በስራ ይገደሉም እኮ ማለት ግድያ ኖርማሊ ሴራ ወይም ተንኮል ነው። በሴራ ይህንን ያሉ ሰዎችን ማስረጃ ይህን ፖስታቸውን ለፍርድ ቤት ቀርቦ አይተናልና የፍርድ ሂደቱ እጅግ በጣም የሚያስቅ እጅግ በጣም የሚያሳፍር የሚያሳዝንና ለውጥ እየተደረገ ነው። ተቋማቶቻችን በመሻሻል ሂደት ሪፎርም ፕሮሰስ ውስጥ ናቸው ተብሎ ብዙ ከበሮ የተመታለትን ጉዳይ በተግባር ምንም እንዳልተሰራ ያሳየን ነውና የመጀመሪያ ደረጃ ፍርድ ቤት ሂደቱን ከገመገመ በኋላ ወንጀሉን መስራታቸውን የሚያሳይ ምንም ማስረጃ አልቀረበምና በ1500 ብር ዋስ አብዛኞቹ ሌሎቹ በ2000 ብር ዋስ ይፈቱ ብሎ ውሳኔ አሳልፎ ነበር። ከዛ ይህን ጉዳይ አቃቤ ሕግ ይግባኝ ጠይቆ ከፍተኛ ፍርድ ቤት ላይ ሄደ። ከፍተኛ ፍርድ ቤት ያሉት ዳኛ ምንም ነገር ሳይሉ ምንም የስር ፍርድ ቤቱን ውሳኔ ሳይተቹ የስር ፍርድ ቤት ውሳኔ ተሽሯል፣ አቃቤ ሕግ የጠየቀው 28 ቀን 48 ቀን ፈቅጄበታለሁ ብሎ በኢትዮጵያ የፖለቲካ እስረኞች ታሪክ 48 ቀን የጊዜ ቀጠሮ ተሰጥቶ አያውቅም። በአብን ተከሳሾች ላይ ግን በሚያሳፍር ሁኔታ 48 ቀን ተሰጥቶ ነበር። ይህንን እኛ ለጠቅላይ ፍርድ ቤት ይግባኛልና ጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤቱ ውሳኔ ስህተት እንደነበረና የስር ፍርድ ቤቱንም ለመሻር ምንም ያተተው ነገር ሀተታ ያቀረበው ነገር የተቸው ነገር የለምና የስር ፍርድ ቤት ውሳኔ መጽናት አለበት ብሎ ውሳኔ ተሰጥቶ ነበር። እስካሁን ግን የአብን አመራሮቻችን አባላቶቻችን ብዙ አማሮችም በተለያየ መንገድ ህገወጥ በሆነ ዲቴንሽን ውስጥ ህገወጥ በሆነ እገታ ውስጥ ስር ውስጥ ናቸው ማለት ነውና ግልጽ ነው። ለማዳከም ታስቦ የተደረገ ነው። ይሄ ነገር ግን አብንን የሚያዳክም ሳይሆን የበለጠ የሚያጠናክረው የአማራ ህዝባችንም የጠቅላይ ሚኒስትር አብይ አህመድ መንግስት ካለፈው መንግስታት ምንም የተለየ ለአማራ ህዝብ ሊያመጣለት እንደማይችልና ይልቅንም የሊፕ ሰርቪስ እየተሰጠ በአፍ እየተሸነገለ ብቻ አማራውን ወደ እስር ቤት ወደ ማጎሪያው እየተጋዘ እንደሆነ ያሳየልን ጉዳይ ስለሆነ አጠቃላይ እንትኑን ስናየው አብንን የሚጎዳ ሳይሆን አጠናክሮን የሚያልፍ እንደሆነ እያየነው ነው። መልካም ዶክተር፣ በለውጡ ወይም በዛ እብደት የሚመስል የኢትዮጵያ እንቅስቃሴ ውስጥ የጸረ ሽብር አዋጁ እንደወደቀ ጠቅላይ ሚኒስትሩ ምክር ቤት ውስጥ ገብተው አሸባሪው ኢህአዴግ ነው ሲሉ፣ በነገራችን ላይ እዚህ ጥያቄ ላይ አለኝ። እኔ የምክር ቤት አባል ብሆን ኖሮ ጠቅላይ ሚኒስትሩ እንዲታሰሩ አዝ ነበር። የፓርቲ መሪ ሆነው አሸባሪዎች እኛ ነን ካሉ አምነዋል። ግን ያው እንዳለመታደሉ ነው የምክር ቤት አባላት ይህን አገናዝበውት ወይም ዝም ብሎ አልፈዋል። ይህ ሁሉ ከተባለ በኋላ አንደኛ የዓለም መገናኛ ብዙሃን ሁሉ ኢትዮጵያ የጸረ ሽብር ህጓን ድሮፕ አረገች ብሎ የጸረ ሽብር ህጉ አፋኝ ነው ተብሎ እንትን ካለም በኋላ ይሄን አንስቶ በጸረ ሽብር ህግ መክሰስ አለ። ይሄን እንዴት ታዩታላችሁ ነው። ሁለተኛ ይሄ አስሮ መፍታቱ ቀጠሮ ማራዘሙ በሌሎች በትግራይም የሲቪል ሶሳይቲዎች እንደሚገለጸው በማንነታቸው ምክንያት የታሰሩ የትግራይ ተወላጆች አንድ ፖሊስ ቤቱ አድርሶ መልሶ ሌላ ፖሊስ የሚያስርበት ሁኔታ እናያለን። ይሄ ምንድን ነው የሚያሳየው?
እውነት ኢትዮጵያ በዚህ ውስጥ መፍትሄ ማግኘት ትችላለች ወይ? አይ ቲንክ በጣም ጥሩና ሰፊ ሊያወያየን የሚችል ጥያቄ ነው። ጠቅላይ ሚኒስትሩ በመክፈቻ ንግግራቸው ፓርላማው ላይ ያቀረቡት ንግግር እኔን ጨምሮ በጣም አስገራሚ ነበር። በእርግጥ ያ ንግግራቸው መንግስት አሸባሪ ነበር ማለታቸው ተገቢ ነው ብዬ አስባለሁ። መንግስት ይህንን አፋኝ የሆነውን የጸረ ሽብር ህግ ተጠቅሞ ንጹሐንን ሲያጠቃ እንደነበር በግልጽ የምናውቀው ነው። የምናውቃቸው ጓደኞቻችን፣ ወንድሞቻችን በዚህ የጸረ ሽብር ህግ ተከሰው ብዙ ሰፈር ስላረጉ ማለት ነው። ስለዚህ እሳቸው የአሸባሪ ፓርቲ ሊቀመንበር መሆናቸው ትክክል ነው? አይ ሚን እንደ አውትሳይደር ራሳቸውን ቆጥረው ይመስለኛል። ሊቀመንበር አልነበርኩም፣ በከፍተኛ አመራር ላይ አልነበርኩም የሚል አይነት ይመስላል። በሱ ብዙ መነጋገር ይቻላል። ወሳኙ ነገር ግን ምንድነው? መንግስት ሲያሸብር ነበር፣ አሸባሪው እኛ ነን። ከዚህ በኋላ ግን መረጃ ሳናሰባስብ አናስርም፣ አስረን መረጃ አንፈልግም፣ መረጃ ይዘን እናስራለን እንጂ ያሉት ጠቅላይ ሚኒስትር ዛሬ አማራዎችን፣ ኦሮሞዎችን ባይዘው የታሰሩ ኦሮሞዎችም አሉ። በቅርብ ያወጣው መግለጫ ያ ከፓርቲ አመራሮች ጋር ስገናኝ የነሱም አባላት እንደታሰሩ ገልጸውልኛል። አመራር ባይታሰርባቸው ከትግራይ ወንድሞቻችንም የሚነሳ በማንነታቸው የታሰሩ ሰዎች አሉ የሚገለጸው ነገር አለ። ዞሮ ዞሮ ተመልሰው ያን የጸረ ሽብር ህግ ከወደቀበት አራግፈው አዋራውን አራግፈው ጥቅም ላይ መዋላቸው ተሻሽሎ ባይዘው የመጨረሻው ረቂቅ ለፓርላማ ማሻሻያው ቀርቦ ነበር። ያንን አሮጌ ህግ ተመልሰው ጥቅም ላይ መዋላቸው ጠቅላይ ሚኒስትሩም ሆነ ተለውጧል የሚባለው ኢህአዴግ 2 ከኢህአዴግ 1 ብዙ ለውጥ እንደሌለውና የስም እንጂ የግብር ለውጥ ኢህአዴግ እንዳላደረገ ለውጥ የሚባለውም ነገር ቧልት ፌዝ እንደሆነ በግልጽ አሳይቶናልና እሱ ጊዜ ሳይወስድ በዚህ ደረጃ መገለጹ በአንድ በኩል መልካም ነው ብዬ አስባለሁ። ምክንያቱም ኢትዮጵያውያን ገና የዲሞክራሲ ትግላችን እንኳን ሊያልቅ ያልተገባደደ እንደሆነ ብዙ መታገልና ብዙ መስዋዕትነት የሚፈልግ ትግል ከፊታችን እንደሚጠብቀንም ባጭሩ ያሳየን ስለሆነ በዛ መንገድ መታየት አለበት። የተቋማት ለውጥ ለምሳሌ የአቃቤ ህግ፣ የፖሊስ፣ የደህንነት ተቋሙ፣ የፍትህ ስርዓቱ፣ ሚዲያው እነዚህ ሁሉ ሪፎርም እየተደረጉ ነው ተብሎ በተወራ ማግስት ዛሬ የት እንዳለ በግልጽ አይተነዋል። ፍርድ ቤት ይፈቱ ወንጀል አልተገኘባቸውም ብሎ የደህንነት ተቋሙና የፖሊስ ተቋሙ አግቶ ንጹሃን ዜጎችን የሚይዝበት በተመሳሳይ ያለፈው ኢህአዴግ ያደርገው የነበረው ነገር ነው። አቃቤ ህግ ንጹሃንን በተፈጠረ ወንጀል የሚከስበት አሁንም እሱ ቀጥሏል ማለት ነው። ስለዚህ ተቋማቶቻችን ሪፎርም ገና ነው፣ ብዙ መሰራት መቻል አለበት፣ ብዙ ትግል ይፈልጋል። ኢህአዴግም ምናልባት በህይወት እያለ ሪፎርም ሊደረግ የሚችል ድርጅት ነው ወይ ብለን ትልቅ ጥያቄ ምልክት ደግመን እንድናሳርፍበት ያደረገ ሁኔታ ነውና እንደ አንድ የፖለቲካ መሪ አዝናለሁ። በተለይ የአዲሱ ትውልድ ተወካይ ነኝ ብዬ ራሴን ሳስብ አገሬ በዚህ ደረጃ በወረዱ ፖለቲከኞች እየተመራች ማየቴ አንገት ያስደፋል። ተስፋለኝ ግን በእኛ እድሜ ቢያንስ የኛ ትውልድ ይህንን ፍትህ የሰፈነባት ዜጎች በማንነታቸው ማይጠቁባት ዜጎች በፖለቲካ አመለካከታቸው ማይጠቁበትና ፍትህ ርቱ የሰፈነባት አገር አድርገናት እንደምናልፍ እርግጠኛ ነኝና እሱን እናደርጋለን ብዬ አስባለሁ። እሱም የህይወት ዘመናችን ግብ አድርገን ልንታገል ይገባል ብዬ አስባለሁ። ለወጣቶች በኔ እድሜ ላሉ ፖለቲከኞች እሱን ነው ማለት የምችለው። የሰኔ 15ን ክስተት ተከትሎ በእናንተም በአዴፓ ውስጥም በህዝቡም ውስጥ መከፋፈል አለ ተብሎ ይነገራል። አንዳንድ ብልጭ የሚሉ ነገሮችም እናያለን። ሰዎች በጉጃሚነታቸው ወይም በሌላ እንትናቸው ሲጽፉ እናያለን። የገደለው የሆነ አካባቢ ነው፣ የሞተውም እንደዚህ ነው የሚል ነገር አለ። አዲስ ፈተና ሆነባችሁ ወይስ በዚህ ለጉዳይ ላይ ምንድን ነው ማለት የምትችለው? ማህበራዊ ሚዲያ ላይ ማርጂናል የሆኑ እንደዚህ አይነት ድምጾችን እንሰማለን። ግን ህዝብ ውስጥ ያለው ምንድን ነው?
የአማራ ህዝብ ባይዘው ወይ በጣም እኔ ይገርመኛል ሁሌም በጣም አስተዋይ ህዝብ ነው እና የሰኔ 15ቱ ግድያ ሲፈጸም ያ ወንጀል ሲሰራ በከፍተኛ ትግስት በከፍተኛ አስተውሎት ነው ያለፈውና ሶሻል ሚዲያ ላይ ያሉ በጣም እዚህ ግባ ማይባለው ድምጽ አጠቃላይ ህዝብ ውስጥ ያለውን ነገር የሚወክል ነው የሚል ግምገማ የለንም። ባይዘው በድርጅታችን ገምግመናል። አማራውንም ከፍሎታል ብለን አናስብም። ነገር ግን ደግሞ ይህ ሎካል የሆነ አካባቢያዊነት የትም ዓለም ላይ ኢትዮጵያ ውስጥም የትም ሀገር ላይ አለ። ኦሮሞ ብትሄድ ወለጋው፣ ሀረሪው እንዲሁ ከጌ ከአርሲ እንደዚህ አይነት እንትኖች ሎካል የሆኑ ሴንቲመንቶች ተፈጥሯዊ ስለሆኑ ሙሉ በሙሉ ሊጠፉ የሚችሉ አይደሉም። ግን አጠቃላይ ያለውን ብሔርተኝነት ያለውን ትግል ያሉትን ድርጅቶች በዛ ደረጃ የፈተነ ነው ወይ ብለህ ከጠየቀኝ ያን ያክል ፈተና አይደለም። ብዙዎቹ የሚጽፉት ግን ባይዘው እኛ በደንብ አሰስመንት እንሰራለንና ብዙዎቹ በፌክ አካውንት በሐሰት የሚጽፉ እና የአማራን ህዝብ ውስጣዊ አንድነት ለማናጋት አላማ ይዘው የሚዘሩ ተቀጣሪ አክቲቪስቶች ተቀጣሪ ፌስቡከሮች እንደሆኑ እናውቃለንና አጠቃላይ ማህበራዊ ሚዲያውን አክቲቪዝሙን ካየህ በዛ ደረጃ የሚገለጽ አይደለም። የሚታዩ በልጭ የሚሉ ነገሮች አሉ። እሱም እንደ ብዙ ትኩረት ተሰጥቶት የውይይት ነጥብ መሆን አለበት ብዬ አላስብም። በሂደት እነዚህ ነገሮች እየከሰሙ ይሄዳሉ ብዬ አስባለሁ። በእርግጥ በችግሩ በተፈጠረ ጊዜ በተለያየ ጊዜ መግለጫዎች አውጥታችኋል። የአማራ ህዝብ ክልሉም እንደ ፓርቲም ችግር ላይ ነው ያሉ ብዬ አምናለሁኝ እኔ በአሁኑ ሰዓትና ምን እያደረጋችሁ ነው? አንደኛ ከፓርቲያዊ ስራ በተጨማሪ ህዝቡ የተከሰተውን ነገር አልፎ እንዲራመድ የምታደርጓቸው ጥረቶች አሉ ወይ? ከአዴፓ መሪዎች ጋር ያላችሁ ግንኙነት ድርጅታዊ ግንኙነቱ በፊት ከነበሩት ጋር ወይም ደግሞ ከሞት ከተሰውት ጋር ተቋርጧል? አሁን ከአዲሶቹ ጋር ግንኙነቱ አለ ወይ የሚለውን ይመልሱልኝ። ጥሩ። እንግዲህ ችግሩ ከተፈጠረ በኋላ አብን በድርጅት ደረጃ ጉዳዩን ከገመገመ በኋላ ቅድሚያ መስራት ያለብን ነገር ምንድነው የሚለውን ተወያየንና አቅጣጫ አስቀመጥነው። ያስቀመጥነው አቅጣጫ ምንድነው? ለጊዜው የፖለቲካ ልዩነቶቻችን ወይም የፖለቲካ ግባችን ለጊዜው አቁመን ህዝባችን ወደ ማረጋጋት የህዝባችን አንድነት ወደ ማስጠበቅና ህዝባችን ያን አስቸጋሪ ፈተና እንዲያልፈው በማድረግ ላይ አተኩረን መስራት አለብን ብለን እስከታች ላሉ አመራሮቻችን አቅጣጫ አስቀምጠን በዛ መንገድ በየአካባቢው ህዝቡ እንዲረጋጋ ወጣቱ እንዲረጋጋ በስሜት ወጦ ክልሉ ወደ ባሰ ቀውስ እንዳይገባና ችግር እንዳይፈጠር ከፍተኛ የሆነ የማረጋጋት ስራ ሰርተናል ብዬ አስባለሁ። ይህ ህዝባችን በግልጽ ያየው የሚያውቀው ነው የሚል ግምገማ አለን በእኛ በኩል። አመራሮች በሞታቸው በግንኙነቶቻችን ላይ ያሳረፈው የተወሰነ ተጽዕኖ አለ ብዬ አስባለሁ። ምክንያቱም አንደኛ እነዚህ አመራሮች በተሻለ ደረጃ የአማራን ብሔርተኝነት የሚገነዘቡ የህዝባችን ትግል በአግባቡ የተረዱ ናቸው ብዬ አስባለሁ። ዶክተር አምባቸው ፖለቲካ ክላሪቲ ያለው የአማራ ህዝብ ጥያቄዎችን በግልጽ የሚረዳ ለዛም ወደ ኋላ ሳይል ለመታገል የቆረጠ ወንድማችን ነው የነበረው። በግልም እንዲሁ ከድርጅት ጋር በነበረን ግንኙነት ቀና የሆነ ሰው እንደነበር አውቃለሁ። በተመሳሳይ አቶ ምግባሩንም ማንሳት ይቻላል። በጣም ሻርፕ የሆነ የአማራን ብሔርተኝነት በደንብ የተረዳ ጥያቄዎቹን በደንብ አርቲኩሌት የሚያደርግ አመራር ነው። እነ ጄኔራል አሳምነውም ምን ሲሰሩ እንደነበር በግልጽ አይተናል። እነ አቶ ዘዝም ህዝባቸውን በመጠበቅ ረገድ ቀላል ማይባል ነገር ያደረጉ አመራሮች እንደነበሩ ግልጽ ነውና የነሱን ማጣት የሚፈጥረው ቮይድ አለ፣ የሚፈጥረው ክፍተት አለ። አትሊስት ሁለታችንም ህዝባችን ወደ ማረጋጋት በመጠመዳችን በዚህ ችግር በአዴፓና በአብን መካከል የነበረው ግንኙነት የተፈለገውን ያክል እንዳያድግ የተፈለገውን ያክል እንዳይሄድ አድርጓል የሚል አስመንት አለን። ግንኙነቶቹ በአብን በኩል አስፈላጊና የግድ ናቸው ብለን እናስባለን።
ምክንያቱም ኢትዮጵያ ውስጥ አሁን ያሉ የፖለቲካ ኃይሎችን አሰላለፍ ካየው በብሔር ድርጅቶች መካከል ከመጠላለፍ ወጥቶ በጋራ ተረዳርቶ ተባብሮ ለመስራት ከፍተኛ የሆነ ፍላጎትና ሙከራ የሚደረግበት ወቅት እንደሆነ እንረዳለን። ስለዚህ ከዛ ረገድ የአማራ ድርጅቶችም ሌላ ምርጫ አይኖረንም። በጋራ መሰባሰብ፣ በጋራ መወያየት፣ መምከርና የህዝባችን አጀንዳ ቀዳሚ የጋራ አጀንዳ አድርገን በሚያግባቡን ነገሮች አብረን መስራት፣ ልዩነቶቻችን ደግሞ እንደተጠበቁ አድርገን በምርጫ ህዝባችን እንዲበይነንና ህዝባችን የመረጠውን ድርጅት እንዲመርጥ ማድረግ አለብን ብለን እናስባለንና እሱን ስናስብ ብአዴን አዴፓ ባለፉት ዓመታት በህዝባችን ላይ ያደረሰውን ነገር ረስተን አይደለም ባይዘው ህዝባችን ላይ የደረሰውን ዳሜጅ አቃለነው ንቀነው አይደለም። ግን ደግሞ ወደፊት ያለውን ነገር ፎርዋርድ ሉኪንግ ከሆነ የግድ እሱን ማድረግ መቻል አለብን። አዴፓ ቢያንስ በፌደራል ደረጃ የአማራን ህዝብ ወክሎ ስልጣን የያዘ ድርጅት ነውና ከዚህ ድርጅት ጋር በስልጣን እስካለ ድረስ ተባብሮ መስራት የአማራን ህዝብ ጥቅም ወደፊት ለማራመድ የተሻለ ያስችላል የሚል እምነት ስላለን ነውና የሚጠበቀውን ያክል አይደለም፣ ግን ስቲል ኢንጌጅ ማድረጋችን እንቀጥላለን። የውህደት ወይም ደግሞ አሁን ምሳሌ አዴፓ ከአብን ጋር የመዋሃድ ጥያቄ አቅርቦላችሁ ያውቃል። በእርግጥ ኢህአዴጎችን እንዋሃዳለን የሚል መንገድ ላይ ነው ያሉት። በኢህአዴግ ውስጥ የውህደት ጥያቄ ቀርቦላችኋል? የውህደት ጥያቄ ተነስቶ አያውቅም። ባይዘወይ አንድ ክሊር ማድረግ ያለብን ግንኙነቱ እንዲመሰረት በከፍተኛ ሁኔታ ስንገፋ የነበር እኛ ነን እና በእነሱም በኩል በተለይ ከፍተኛ አመራሮቹ ላይ ጥሩ የሆነ ፍላጎት እናያለን። ቅንነታቸውንም በተወሰነ ደረጃ በግሌ አፕሪሺየት ማደርገው ነው። የሥራ መደራረብ ሊኖር ይችላል። አንዳንዴ እንደው ስትራቴጂካሊ ኢንጌጅ የማድረግ በተወሰነ ደረጃም ክፍተት ያለውና እኛንን እሱንም ፑሽ ስናደርግ የነበረው ማለት ነው። ውህደት ግን በእኛም በኩል በእነሱም በኩል እንደ አማራጭ ቀርቦ አያውቅም። የተነጋገርነው ምንድነው? እስኪ እንገናኝ፣ መጀመሪያ ሩልስ ኦፍ ኢንጌጅመንታችን እናስቀምጥ፣ ግንኙነቶቻችን ሊመራበት የሚችል ማዕቀፍ፣ እሱን ካስቀመጥን በኋላ የአማራን ህዝብ ጥያቄዎች 1 2 3 ብለን እንለይ፣ እነዚያን በመፍቻ ስልቶችና ማን ምን ይስራ የሚለውን አስቀምጠን እንንቀሳቀስ የሚለውን በዚህ ማዕቀፍ ዙሪያ የተቃኘ ግንኙነት ነው የነበረን ማለት ነው እንጂ ውህደት በአጭር ጊዜ እይታ ውስጥ ያለ አማራጭም ነው ብዬ አላስብም። የአማራን ህዝብ የሚጠቅም ነገር ካለ ግን እኛ ምንም እንትን የለን፣ ሪዘርቬሽን የለን። አስፋራስ ምናረጋቸው የፖለቲካ እንቅስቃሴዎች ምናረጋቸው ኢንጌጅመንቶች ለህዝባችን የተሻለ ነገር ያመጣሉ ብለን ካሰብና ማንኛውንም ነገሮች ጠረጴዛ ላይ ናቸው፣ ክፍት ናቸው ማለት ነው። እሱን ወደፊት እንግዲህ በሂደት ምናየው ይሆናል ማለት ነው። ከኢህአዴግም በተመሳሳይ መንገድ ነው። እንግዲህ አዴፓ ነው ኢህአዴግን ለአማራ ህዝብ ቻናልና ለኛም የተሻለ የሚቀርበው ድርጅት። ከሱም ጋር ጠቅላይ ሚኒስትሩንም አንድ ወቅት አግኝተናቸው ነበር። ኢህአዴግ በትክክል ለወጣለሁ ካለ ቃል የገባውንም ሪፎርም ወደ ተግባር የሚቀይር ከሆነና የሚያወራውን ያክል ኢትዮጵያዊ ከሆነ የሚያወራውን ያክል ለኢትዮጵያ አንድነትና ለህዝቦች በሰላም መኖር የሚሰራ ከሆነ ጠቅላይ ሚኒስትሩን በተቻለን መጠን ልንደግፋቸው እንደምንችል ገልጸንላቸው ነበር በወቅቱ። አሁን ባየነው ሁኔታ ግን ያ ስላልሆነ ብዙም ከኢህአዴግ ጋር እንደ ድርጅት የሚያገናኘን ብዙም ድልድይ ያለ አይመስለኝም። ዶክተር፣ አንዱ የአማራ ችግር ህዝብ የመሰረተ ልማት ወይም ደግሞ በዋናነት የኢኮኖሚ ሪፎርም ማድረግ ይገባዋል ብላችሁ የምትገልጹት ነገር አለ። የሚታዩም ናቸው። የትምህርት ቤቶች፣ የመንገድ፣ የመብራት ብዙ ችግሮች አሉ፣ የኢንዱስትሪ የፋብሪካ። እነዚህን ጉዳዮች እንደው እንደ አንድ ፓርቲ ከመናገር ባለፈ በሰነድ አስቀምጦ አንደኛ ከህዝቡ ጋር ውይይት ማድረግ የምትጀምሩት መቼ ነው? የምርጫ ጊዜ ደርሷል። ሁለተኛ በተጨባጭ ሰነዳችሁ አስቀምጣችኋል ወይ? ጥሩ። እንግዲህ እስካሁን በነበሩን ውይይት ከህዝባችን ጋር ከ200 ምናምን በላይ ህዝባዊ ውይይቶች አካሂደናል። በእነዚህ ውይይቶች ላይ
የፖሊሲ አቅጣጫዎቻችን አብረን እናቀርብ ነበር። አንድ ሰነድ ማለት ነው። የአብንን ዋና ዋና የፖሊሲ አቅጣጫዎች በውጭ ከሚኖሩ አማራ ምሁራን ጋር በመተባበርም ትልልቅ የአማራ የትራንስፎርሜሽን አጀንዳን የሚመለከቱ የኢኮኖሚ ትራንስፎርሜሽን፣ የማህበራዊ ትራንስፎርሜሽን አጀንዳዎቻችን እየሰራን ነው፣ እያዘጋጀን ነው። ከምርጫ በፊት ክሊርሊ የአማራ ህዝብ ምን ስራዎች መሰራት አለበት፣ የገጠሩን አማራ ትራንስፎርም ለማድረግ የገጠር ባንኮችን ከመመስረት ጀምሮ የገጠር መሰረተ ልማት፣ የገጠር ኢንፍራስትራክቸር እንዴት እናካሄዳለን የሚለውን ወንድማችን ክርስቲያን ታደለ የሚመራው አንድ ቲም ከስትራቴጂ ክፍላችን ጋር ሆነው የራዕይ 2035 በፈረንጆች የሚል ከ15 ዓመት በኋላ አማራ የት ደርሶ ማየት እንፈልጋለን የሚል ሰነድ፣ ትልቅ ሰነድ የተለያዩ ክፍሎችን ለተለያዩ ቲሞች ሰጠን። እየተዘጋጀ ያለ ሰነድ አለ። ውጭ ያሉ የአማራ ምሁራን በሰፊው እያገዙን ነው። በዚህ በኩል ትልልቅ ፕሮፌሰሮች፣ በተለያየ ሙያ ባለሙያ የሆኑ ወንድሞቻችን እህቶቻችን እያገዙን ነውና እሱን ህዝባችን በትክክል ለአማራ ህዝብ ለኢትዮጵያም ጭምር አማራጭ ፖሊሲዎችን ማቅረብ የሚችል ፓርቲ እንደሆነ አብን እናሳያለን ማለት ነው። የመሬት ፖሊሲያችንን ብትወስድ፣ የኢንዱስትሪ ፖሊሲያችንን ብትወስድ፣ ሌሎች ፖሊሲዎቻችንንም ጠቅሰን ብንወስድ ከአማራ ህዝብ በዘለለ ለኢትዮጵያም ሊያግዝ የሚችል ነው ብለን እናስባለን። ሲምፕሊ የመሬት ፖሊሲያችንን ብቻ ጠቅሼ ልለፍ። ኢትዮጵያ ውስጥ አሁን ለተፈጠሩ ብዙ ማህበራዊ ቀውሶች፣ ምስቅልቅሎች፣ ለኢኮኖሚያዊ ችግሮች ዋነኛ መሰረታዊ ማነቆ የመሬት ፖሊሲያችን ነው ብለን እናምናለን። ለምሳሌ ቤት ከተሞች ላይ ከፍተኛ ችግር አለ። ቤት ችግር የሆነው የቦታ ዋጋ በከፍተኛ ሁኔታ በመናሩ ነው። መንግስት መሬትን ህገ መንግስቱ ላይ የኢትዮጵያ ህዝብና የመንግስት ነው ብሎ የብሔር ብሔረሰቦችና የኢትዮጵያ ህዝቦችና የመንግስት ነው ብሎ አስቀምጦ ፕራክቲካሊ ግን መንግስት የመሬት ባለቤት ሆኖ በሊዝ ከአርሶ አደሩ በ10 ብር በካሬ ሜትር የወሰደውን መሬት በሺዎቹ በ30 ሺህ በ40 ሺህ ብር በሊዝ እያጫረተ መንግስት መሬት አቅራቢ ሻጭ አጫራች የሆነበት ስርዓት ለቤት ችግር፣ አርሶ አደሮችን ለመፈናቀልና ለከፍተኛ ድህነት እንዲሁም ለሌላ ልማት ይውለው የነበረውን ቦታ ባለሀብቶች ለመሬት አቅርቦት መግዣ በማድረጋቸው ሰፊ ማህበረ ኢኮኖሚያዊ ችግር ፈጥሯል ብለና እናውቃለንና አብን ወደ ስልጣን ሲወጣ መሬት የግል እንዲሆን የተወሰኑ የማህበረሰብ መሬቶች እንዲኖር፣ ለምሳሌ የግጦሽ መሬቶችና ፓርኮች፣ የደን መሬቶችና ሀይቆች ደግሞ በመንግስት እየለሙ ለህዝብ እንዲሆን 3 አማራጭ ፖሊሲዎችን ይዞ ቀርቧል ማለት ነው። ስለዚህ እንደዚህ አይነት ነገር የኢትዮጵያን ህዝብ ባለፉት ዘመናት የተከማቹ ችግሮችን ሊቀርፍ የሚችል የፖሊሲ አቅጣጫዎችን ይዞ የመጣ ድርጅት እንደሆነ ማሳየት የሚችል ድርጅት ነው አብንና እሱን ምርጫ ክርክሮቻችን ላይ በሰፊው ለህዝባችን የምናቀርበውና ብዙ ህዝባችንንም እነዚህ ነገሮች አሳምነው ድምጹን ሊሰጠን ይችላል ብለን በዛ ደረጃ እየተዘጋጀን ያለ ነው ለቀጣዩ ምርጫ። መልካም ዶክተር፣ ቀደም ሲል ወደ ሰኔ 15 አንድ ጥያቄ መመለስ ስለንፈልግ ነው። ክስተቱን ስናስበው ምናውቃቸው ሰዎች ጓደኞች የነበሩ ስልክ ተደዋውሎ የነበሩ ሰዎች ናቸው የሞቱት። ለብዙዎቹ አስደንጋጭ ነበረ። አንድ ነገር ግን አለ። ምን ያህል ሰው ነው የሞተው? ምን ያህል የአማራ ልዩ ኃይል ሞቷል? ምን ያህል ከመከላከያ ሰራዊት ሞቷል የሚለው አልታወቀም። አንዳንድ በማህበራዊ ሚዲያ የሚሰራጩ በውስጥ የሚደርሱን ፎቶዎች አሉ። የልዩ ኃይል አባላት በጅምላ እንደተረሸኑ፣ ጉዳዩ የሚያውቁ አባላት በጅምላ ተገለዋል የሚሉ መረጃዎች አሉ። አብን በዚህ ጉዳይ ላይ ምንድነው ያለው አቋም? እንዲታወቅስ ግፊት ለምን አላደረጋችሁም? እንግዲህ በዚህ ጉዳይ ላይ ያወጣነው አቋም ያራመድነው አቋም ምንድነው? ወንጀሉ ነፃና ገለልተኛ በሆነ አካል መጣራት መቻል አለበት። ምን እንደተፈጠረ አንደኛ ህዝባችን ማወቅ አለበት።
ሰኔ 15 ላይ ምንድነው የተከናወነው? ማን ምንድነው ያደረገው? ከዛ ጋር ተያይዞ ስንት ወንድሞቻችን ሞቱ? ስንት የልዩ ኃይል አባላት፣ ስንት የሀገር መከላከያ አባላት ወንድሞቻችን ሞቱ? የሚታወቅ ነገር የለም። ለኛም በተለያየ መንገድ የተለያዩ መረጃዎች ይደርሱናል። ዞሮ ዞሮ ጉዳዩ በምርመራ ላይ ያለ ጉዳይ ስለሆነ በዝርዝር አስተያየት መስጠት ይቸግረኛል። አንድ አስምሬ ማለፍ የምፈልገው ነገር ግን በዚህ በህዝባችን ላይ በተቀናበረ መንገድ በተካሄደ የወንጀል ድርጊት ውስጥ ተሳትፎ ያላቸው አካላትና የተጎዱ አካላት ቤተሰቦች ፍትህ ይፈልጋሉ። የአማራ ህዝብ ፍትህ ይፈልጋል። ይሄ በአግባቡ ተጣርቶ እንዲታወቅ የፌዴራል መንግስቱ የአማራ ብሔራዊ ክልላዊ መንግስትም ኃላፊነት አለባቸው። ይህን አለማድረግ ከፍተኛ ፖለቲካዊ ዋጋ የሚያስከፍል ነው። በህዝባችን ላይ ከፍተኛ በደል ሊያደርስ የሚችል ከፍተኛ ሴራ እንደሆነ እናምናለንና ተስፋለኝ ኢንዲፔንደንት በሆነ መንገድ ተጣርቶ ለህዝባችን እንዲታወቅ ይደረጋል። ያን ካላደረገና ይህንን ነገር አደባብሶ ከሄደ የሚከተለውን የፖለቲካ ዋጋ ህዝባችን የሚሰጠውን ውሳኔ የሚሰጠውን ብይን ወደፊት አብረን የምናየው ይሆናል ማለት ነው እንጂ በጣም ብዙ ዘግናኝ እጅግ በጣም ልብ የሚሰብር ፎቶዎች የሞቱ ወንድሞቻችን